ታላቅ የተቃውሞ ሰልፍ በዋሽንግተን ዲሲ ባለፈው አንድ ዓመት በአብይ አህመድ አገዛዝ የአማራ ሕዝብ የህልውና አደጋ ተጋርጦበት ጄኖሳይድ እየተፈጸመበት ነው። ይህንኑ ለመከላከልም የአማራ ሕዝብ በልጆቹ በፋኖ አማካኝነት እየታገለ ይገኛል። ስለሆነም የአብይ አህመድ አገዛዝና የብርሃኑ ጁላ ጦር በየዕለቱ በንጹሃን የአማራ ሕፃናት፣ አቅም የሌላቸው ደካማ አዛውንት፣ እንደዚሁም እመጫት እናቶችን በከባድ መሳሪያና በድሮን እየጨፈጨፈ እኛ በውጭ የምንገኝ ኢትዮጵያውያን በጋራ በመቆም የጄኖሳይዱን አደጋና ጭፍጨፋ ለዓለም ሕዝብ ማሳወቅ ይጠበቅብናል። ስለሆነም የፊታችን ኖቬምበር 3 2024 በዋይት ሃውስ ፊት ለፊት በመናካሄደው ታላቅ የተቃውሞ ሰልፍ ላይ የአማራው ሞት የሚገደው ሁሉ እንዲገኝ ተጠርቷል። በዚህ ሰልፍ ላይ ሁለት የኮንግረስ ተመራጮች በመገኘት ለአማራ ሕዝብ ያላቸውን አጋርነት ይገልጻሉ። ለሚገደሉት ሕፃናት፣ ለሚገደሉት አዛውንት፣ ለሚገደሉት እመጫት እናቶች ድምፃችሁን እንድታሰሙ ትጠየቃላችሁ። አዘጋጆች የዲሲ ግብረ ኃይል፣ ዋ የአማራ ድርጅት፣ ፋና የአማራ ድርጅት፣ ሞገድ አማራ፣ ጋሻ አማራ፣ ሞሃ ተዋህዶ፣ የካህናትና የምዕመናን ኅብረት፣ የአማራ ትንሣኤ፣ ዓለም አቀፍ የአማራ ኅብረትና ታዋቂ ግለሰቦች በሚገኙበት እርሶም ኖቬምበር 3 2024 በዋይት ሃውስ በምናካሄደው የተቃውሞ ሰልፍ ላይ በመገኘት አጋርነቶን ያሳዩ። በጋራ ከቆምን የአማራ ጄኖሳይድን ጭፍጨፋ ማስቆም እንችላለን። በሎስ አንጀለስና በሳንዲያጎ አካባቢ የምትኖሩ አማሮችና የአማራ ወዳጆች ፋሽስቱና አረመኔው የአብይ አህመድ አገዛዝ በአማራ ሕዝብ ላይ የሚያካሂደውን የዘር ፍጅት ለመቃወምና ለማውገዝ የአማራ ማህበር በሎስ አንጀለስና የአማራ ማህበር በሳንዲያጎ እንዲሁም ከኤፓክ ጋር በመተባበር ባዘጋጀው ታላቅ ሰላማዊ ሰልፍ ተገኝተው ድምጾን እንዲያሰሙ በማክበር ጠርተኖታል። የማይቀርበት ቀጠሮ ቀኑ እሁድ ኖቬምበር 17 2024 ሰዓቱ ከ2 ፒኤም ጀምሮ ቦታው ዶልቢ ቲያትር 6801 ሆሊውድ ብሉቫርድ ሎስ አንጀለስ 90028 ታላቅ የተቃውሞ ሰልፍ በአብይ አህመድ ፋሽስታዊ አገዛዝ በአማራ ሕዝብ ላይ ጦርነት በማወጅ በአሁኑ ሰዓት በሰው አልባ ድሮን፣ በጦር አውሮፕላንና በከባድ መሳሪያ በመታገዝ የሚፈጸመውን የጅምላ ዘር ጭፍጨፋ ባንድ ላይ ሆነን እናውግዝ። የተቃውሞ ሰልፍ የሚደረግባቸው የዓለም ከተሞች የሚከተሉት ናቸው: ፍራንክፈርት ጀርመኒ ኖቬምበር 9 2024፣ ፓሪስ ፍራንስ ኖቬምበር 9 2024፣ ስቶክሆልም ስዊድን ኖቬምበር 9 2024፣ ኩዊንስላንድ አውስትራሊያ ኖቬምበር 9 2024፣ ለንደን ዩኬ ኖቬምበር 10 2024፣ ዋሽንግተን ዲሲ ዩኤስኤ ኖቬምበር 10 2024፣ ፕሪቶሪያ ሳውዝ አፍሪካ ኖቬምበር 10 2024፣ ሚኒሶታ ዩኤስኤ ኖቬምበር 10 2024፣ ብራስልስ ቤልጂየም ኖቬምበር 10 2024፣ ጄኔቫ ስዊዘርላንድ ኖቬምበር 12 2024፣ ኦስሎ ኖርዌይ ኖቬምበር 23 2024። አዘጋጅ የዓለም አቀፍ የአማራ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች በማተኮር ወደ እናንተ የምናደርሰውን የመረጃ ክፍለ ጊዜያችንን ነው ይዘን የመጣ ነው። በኦሮሚያና በጉራጌ ድንበር ላይ በተከሰተ የንጹሃን ግድያ አሁንም ተጨማሪ 17 ሰዎች መሞታቸውን ያገኘነው መረጃ ያመለክታል። እስከ ትላንት ድረስ 44 ሰዎች መገደላቸው የሚታወስ ነው። በአብዛኛው የጉራጌ ተወላጆች እንደሆኑ በሚነገረው በዚሁ ጥቃት የኦሮሞ ነጻነት ሰራዊት ሸኔ በዋናነት ተጠርጣሪ እንደሆነ ነዋሪዎች ይገልጻሉ። እስካሁን ባለው መረጃ ኃላፊነቱን የወሰደ አካል የለም። በሌላ በኩል በሰሜን ሸዋ እንደዚሁ በኦነግ ሸኔ ታጣቂዎች በተወሰደ እርምጃ የተገደሉት ሰዎች ቁጥር 120 መድረሳቸውን የኦሮሞ ነጻነት ሰራዊት ባወጣው መግለጫ አስታውቋል። የመንግስት አመራሮችና የመንግስት ታጣቂዎች ላይ ባነጣጠረው በዚሁ ጥቃት የወረዳ አስተዳዳሪን ጨምሮ በርካታ የመንግስት ባለስልጣናት መገደላቸው ታውቋል። በሁለቱም አካባቢዎች በተፈጸሙ ግድያዎች ዙሪያ ከክልሉም ሆነ ከፌደራል መንግስት የተሰጠ መግለጫ የለም። ይህንንም መነሻ አድርገን በሌሎች ጉዳዮችም እንነጋግራለን። የአማራ ክልሉን ወቅታዊ ሁኔታን በማንሳት መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የምንጋብዘውን የመሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ደረጃ ብተወልድ ከኔዘርላንድ አምስተርዳም በጋራ በመሆን ነው። መልካም ቆይታ።
ጤና ይስጥልኝ ደረጀ። ጤና ይስጥልኝ መሳይ፣ እንዴት ነው? ሰላም ነው ወይ? ዕለተ ቅዳሜ ላይ ተገናኝተናል። እንዴት ሰነበትክ? እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ደረጀ ምናልባት ያው ባለፈው ሳምንት ስንገናኝ ነጻ ቲዩብ በሚል ከሀገር ቤት መረጃ ለኔም ላንተም የሚያቀብሉ በጣም ጎበዝ ጋዜጠኞች ባለሙያዎች የከፈቱት አንድ የዩቲዩብ ቻናል አለ። በዛ ላይ ሰዎች እንዲያግዟቸው ሰብስክራይብ በማድረግ በሌሎች መንገዶች እንዲያግዟቸው ጥሪ አድርገን ነበር። እንደው ከኔ በተሻለ አንተ ታገኛቸዋለህና እኔን መልእክት ልከውልኛል፣ ምስጋና አቅርበዋል። በእውነቱ ምስጋናቸውን ያው ተቀብለናል። ነገር ግን በፍጥነት እያደገ አልመጣምና እስቲ አሁንም ተመልካቾቻችሁን ንገሩልን፣ አለን አሁንም መስዋዕት እየከፈልን አለን እያሉ ነው። እስቲ ምን ላይ ደርሷል ደረጃ? ትክክል ነው። ለኔም ምስጋና ልከውልኛል፣ አመስግነዋል። ጥሩ ነው ጅምሩ። ሰብስክራይብ ያደረጋችኋቸው ሰዎች እንዳላችሁ እየነገሩ ነው። ግን በበቂ ሁኔታ አይደለም። ብዙዎቻችሁ ገና ሰብስክራይብ አላደረጋችኋቸውምና አሁንም አድርጉ ይላሉ። መሳይ እንዳለው ከዛ ሆኖ ነው እየሰሩ ያሉት። በርካታ መረጃዎች ራሱ ለማውጣት እየፈለጉ ትልልቅ መረጃዎችን የግንባር የተለያዩ ነገሮችን ሰብስክሪፕሽኑ ስላላደገ ብዙ ሰው ሲሆን የምናወጣው የሚሏቸው አንዳንድ መረጃዎች አሏቸውና አሁንም መሳይ በተደጋጋሚ እዛ ሆነው ስለሆነ እነዚህ ልጆች የሚያቀርቡት አሁን ደግሞ ሳያቸው ከመጀመሪያው እያሻሻሉ በጣም ነው የመጡት። ጥሩ እየሆኑ ነው የመጡት። ጆርናሊዝም እንደዛ ነው። ዞሮ ግን ትክክለኛ መረጃ መስጠታቸው በተለይ የግንባር መረጃ በወቅቱ ማቅረባቸው ስለሆነ አሁንም ሰብስክራይብ ያላደረጋችኋቸው ሰዎች ሰብስክራይብ አድርጓቸው። ሁለት እንደዚህ አይነት ሰዎች መደገፍ በጣም መልካም ነው። ሁላችንም መደጋገፍ፣ ቅንነት ሊኖረን ይገባል። አታያቸውም በብልጽግና በኩል በሌሎች በኩል የሚያደርጉትን ነገር እርስ በርሳቸው። ስለዚህ እንደዚህ አይነት ወንድም እህቶች ናቸው ይህን ነገር ሲሰሩ እኛ ደግሞ በርቱ አይዟችሁ በማለት የበለጠ ድጋፍ ልናደርግላቸው ይገባል። በጣም ትክክለኛ ዜና ነው የሚያቀርቡት። ለኔ ሁሉ አሁንም ሼር ያደርጉኛል። በራምብል ላይ ለምሰራው እሰራለሁኝ። ጥሩ ነገር እያቀበሉኝ ነውና እንርዳቸው፣ እናበረታታቸው። በድጋሚ መሳይ ሊንካቸውን ፒን ብታደርገው ኮመንት መስጫው ላይ ቤተሰቦቻችን ሰብስክራይብ ያላረጋችኋቸው ሰብስክራይብ እንድታደርጓቸው ያግዛልና እንደዛ አድርግላቸው መሳይ። ደረጃ እውነት እንግዲህ ከጀመረ አንድ ሳምንታቸው ነው ነጻ ቲዩብ። በአንድ ሳምንት ውስጥ እውነት ለመናገር እከታተላቸዋለሁ። ዜና ጥቆማ ብቻ ሳይሆን አንዳንድ ጊዜ እንዳለ መረጃውንም ከነሱ የምንወስድበት ጊዜ አለ። ምክንያቱም ባለፈው ሳምንትም እንዳልነው ከፈረሱ አፍ መስማት ያህል ነው። በቦታው ያለውን ነገር በደንብ ጠይቀው አጣርተው የሚያቀርቡት መረጃ በመሆኑ ከምንም በላይ በተለይ ትኩስ ነገሮችን እኛ በአንከርም ሆነ በተለያየ መልኩ በውይይት ነገሮችን በሐሳብ ደረጃ በማዳበር ዘግየት ብለን የምናወጣው ነው። ነገር ግን በትኩስ ወዲያውኑ ዜናዎችን በማቅረብ ረገድ ነጻ ቲዩብ ትልቅ አስተዋጽኦ እያደረጉ ናቸውና እውነት መደገፍ አለባቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓቸው፣ ተከታተሏቸው፣ አበረታቷቸው። ነገ ከነገ ወዲያ ትልቅ ሚዲያ ሆነው የመምጣታቸው እድል ሰፊ ነው። በዚህ አይነት መልኩም ትግሉን ማገዝ እንደሚገባ ለማስታወስ ነው። እንግዲህ ከታች በሊንክ የምናስቀምጠው የነሱ ቻናል ማስፈንጠሪያ ነው። እዛ በመግባት ሰብስክራይብ ማድረግ፣ ሼር በማድረግ በሌሎችም እንድታግዟቸው በዚህ አጋጣሚ እንጠይቃለን። ደረጀ ምናልባት የምጨምረው ካለ? አይ ምንም በቃ ያው ነው። እናግዛቸው፣ እናበርታቸው፣ እንደጋገፍ፣ እንተጋገዝ። እልክ ያዘን ድምጾቻችንን ሲያዘጉ የቶሎቻችን ሌሎች ደግሞ ድምጽ መናገር የሚችሉትን ደግሞ እኛ ልንደግፋቸው ይገባል። በየአቅጣጫው እነዛ ተሰማርተው የብዙዎችን ድምጽ ለማዘጋት በሚሮጡበት ሰዓት ላይ ክፍተት እያገኙ ደግሞ የሚያገኙትን መረጃ ሊያካፍሉን የሚተጉ ሰዎች ካሉ እኛ ደግሞ በመተጋገዝ መደገፍ አለብን ማለት ነው። እንግዲህ ያው ደሬኒሱን ደግሞ ራምብል ላይ ነው የምታገኙት። ጠፋህ የምትሉ ብዙ ሰዎች እያዩዋችሁ ነው። እኔ ራምብል ላይ ነው ያለሁት። በራምብል ስሜም ደሬኒስ ነው የሚለው፣ ከዛ ውጭ የለውም። ከሆነም ከራምብል ላይ እየወሰዱ ዩቲዩብ ላይ ደሬኒስ እያሉ የሚለጥፉ አሉ። በፍጹም የኔ እንዳልሆነ አሁንም ደግሜ አስታውሳቸዋለሁ። አንድ ሁለቱን አስቆመናቸዋል። ሌሎችም አሁን እንደ አዲስ ተነስተዋል። እኔ በራምብል እየሰራው እንዲያደርጋለሁ ዩቲዩብ ላይ ቢለጥፉት ግን በጣም እየሳኩ ነበረ። 60 ሺህ 70 ሺህ ቪው አላቸው። እኔ ቁጭ የራምብል ላይ እንትን እያደረግኩ ነውና አንዱ በተለይ አሳቀኝ። ደሬኒስ በራምብል የሚለውን እንዳለ ወስዶት ነው ዩቲዩብ ላይ የሚያስቀምጠው እና ዞሮ አዘግተናቸዋል። በራምብል ላይ እኔ በዩቲዩብ ላይ የለውም ያለሁት በራምብል ላይ ብቻ ነው። የምትችሉ በዛ ፎሎ አድርጉኝ፣ የማትችሉ ደግሞ አንድ ቀን እንመጣለን። ምንም ችግር የለም። ግን ዩቲዩብ ላይ የለሁም የሚለውን አስረግጬ መናገር ፈልጋለሁ።
አስገራሚ ነው ደረጃ እንግዲህ በዛም የሚተላለፈውን ያንተን ዜና ግን ዩቲዩብ ገደብ አይጥልበትም አያወርደውም አንተ ሪፖርት እስካላረክ ድረስ አንተ ስትመጣ ግን ተከታትለው ቻናልን የማዘጋቱ ነገር ምናልባት ወደፊት ይሄንን በትግልም የምናስቆመው ይሆናል ለማንኛውም ነጻ ቲዩብን ተከታተሉ ከታች ያለውን ማስፈንጠሪያ በመንካት እንድትከታተሏቸው እንጋብዛለን ደረጃ እስቲ ወደ ዕለቱ ጉዳይ እንምጣ የአማራ ክልል ወቅታዊ ሁኔታ ዜናዎች ታካፍለናል አብይ አህመድ ሰሞኑን የተናገራቸው ነገሮች በየቀኑ አዳዲስ ክሊፖችን ያያየን በየቀኑ ስለሱ ጉዳይ ለማንሳትም እየተገደድን ነው በሱ ጉዳይ ላይ ምን እንወያያለን ፕሮፌሰር ብርሃኑ ነጋም እንደዚሁ አንድ ቃል መጠይቅ ሰጥቷል በቃል መጠይቁም ያነሳቸው ነገሮች አሉ እውነት ለመናገር ትላንት የምናቀው ብርሃኑ ብዙ ጊዜ ብለናል ዛሬም እናነሳዋለን አዳዲስ ነገር ነግሮናል ብለን ሳይሆን ግን እንደው ወዳጆቹ አጠገቡ የነበሩ ሰዎች እንዴት ይሸማቀቁ ያኔ ከሱ ጋር በረሃ ድረስ የነበሩ ዛሬም እዚህ በተለያየ ትግል ውስጥ ያሉ ጓደኞቹ የትግል አጋሮቹ እንደው ምን ይሰማቸው ይሆንም ብለን ለመጠየቅ ተገደድን የሚሰማቸውን ቢያካፍሉን ደስ ይለናል ግን እስካሁን ምላሽ የሰጠም የቅርብ የብርሃኑ ነጋ ጓደኞች አላየንም ለማንኛውም ስለ ብርሃኑ ነጋ ወቅታዊ ቃል መጠይቅም የተወሰነ ነገር እንላለን በጣም የሚያስገርመው ነገር ብርሃኑ ነጋ ወጥቶ እንዲ በቴሌቪዥን ቃል መጠይቅ በሚሰጥበት ሁኔታ ላይ የሰማነው ሌላ አሳዛኝ ነገር መምራን በምገባ ምራግብር ውስጥ መግባታቸውን የሚገልጸው ዜና ነው ብርሃኑ ነጋ ትምህርት ሚኒስትር በሆነበት ዘመን ላይ በየትኛውም የኢትዮጵያ ታሪክ ሆኖ የማያውቀው መምርነት የተከበረ እውነት ለመናገር ማንናችንም በተማሪነት ባለፍንበት ጊዜ ለመምራኖቻችን ያለን ክብር እንደው ቃላትም የሚገልጸው አይደለም ዛሬ መምርነት ረክሶ ወደ ተረጂነት ወደ ተመጽዋችነት ወርዶ ምግብ በእደላ የሚበላ በት ዘመን ላይ ስንደርስ መጀመሪያ ብርሃኑ ምን ያደረገ ነው እንደው ታሪኩን ለምን ያበላሻል እሱም አድርጎት ላይሆን ይችላል ግን በሱ ዘመን ይሄ መሆኑ በጣም አሳፋሪ ነው በማን ነበር በዛን ጊዜ ትምህርት ሚኒስተር ተብሎ መጠየቁ አይቀርምና ለማንኛውም እሱንም እናነሳለን ደረጃ እስቲ በዜናዎች እንጀምርና ከአማራ ክልል ጉዳይ ጋር በተያያዘ ምን አዳዲስ ነገሮች አሉ እሺ እንግዲህ አንዳንድ መረጃዎች አሉ አጠቃላይ ነገር ያሉትን መረጃዎች ለማቅረብ ያህል በመጀመሪያ ወደ አማራ ክልል ሁሉንም በዛሬው ዕለት የነበሩትን አንዱ አሳዛኝ ነገር አሁን የተናገርከው ነው የብዙዎችን አንገት ያስከፋው ነገር ነው እጅግ በጣም የሚገርም ነው የመምራን ምገባ ማለት ነው በኋላ እንመጣበታለን ያው እንደዛ ይቅር ነው ሌላው ቅድም መሳይ አንተ የተናገርከው ነው በዜናው መረጃውን ተናግረዋል ሶዶ ጉራጌ የሟቾች ቁጥር እየጨመረ መምጣቱ አካባቢው በድንኳን ተሞልቷል ቪዲዮዎች ደርሰውኛል ሀዘንተኞች በየቦታው ዋይታና እሪታ ነው የሚሰማው እጅግ በጣም የሚያስደነግጥ ነገር ነው መሳይ ያን ተከትሎ አሁን ደግሞ የቡና መጋዘን ተዘርፏል አለም ገና ላይ በኦሮሞ ታጣቂዎች በአካባቢው እንግዲህ እኔ አንተ ቀድሜ ተናገርከው አለ ኦሮሞ ነጻነት ሰራዊቱ የሚሰጠው መግለጫ አለ የመንግስት ታጣቂዎችን ገደልን የሚል ማለት ነው ትናንት ጀምሮ አሁንም ማለት ነው ገድለው ሊሆን ይችላል ውጊያው ሊኖር ይችላል ነገር ግን አይተ ከሆነ መሳይ የጉራጌ ተወላጆች መገደላቸውን ተከትሎ ነው ይሄ ዜና የወጣው የጉራጌ ተወላጆች በአሰቃቂ ሁኔታ እናት ፓርቲ ዛሬ መግለጫ አውጥቷል ቤታቸው ተዘግቶ ነው የተቃጠሉት ቤታቸው ተዘግቶ ነው የተቃጠሉት ትናንትና 40 ናቸው ተብሎ ነበር አሁን ግን ወደ 68 አካባቢ ናቸው አጠቃላይ ከነንሶቻቸው ከነንብረታቸው የተቃጠለባቸው እጅግ አሳዛኙ ነገር የአካባቢው መስተዳድር አካላት ምንም መግለጫ አልሰጡም የመንግስት መገናኛ ብዙሃን ምንም ነገር አላሉ ይሄ የዓለም አቀፍ መሪ ዜና እኮ የሚሆን ነው 68 ሰዎች ቤት ተዘግቶባቸው ተጨፈጨፉ ተቃጠሉ ማለት እጅግ ዘግናኝ ዜና ነው በኢንተርናሽናል ሚዲያ ደረጃ ማለት የኛዎቹ ምንም ነገር አላሉበትም በዚህ ጉዳይ እና ቀጥሎ ያ ነገር ተባለ ከዚሁ ከኦነግ ሸኔ ከሚባለው እነሱ ናቸው ኦነግ ሸኔ የሚሉት እኛ ግን ምንላቸው ኮሬን ይገኛ ነው ሬውተርስ እንዳለው እነሽ መልሳብ ሊሰማዱበት ምክንያቱም ከቀናት በፊት መሳይ ከደሴ ወደ አዲስ አበባ የሚሄዱ ሰዎች ጀውሃ ላይ ሲታገቱና ሲጠለፉ አብረው ነበሩ የኦዴድ መከላከያ አባላትና እንትኖችም አብረው ነበሩ ያን ያደረጉት ታጋቾቹ እንደተናገሩት ይተረፉ ስለዚህ አብረው የሚፈጽሙት ነገር ነው ሌላው ከዚህ ግድያ ጋር ተያይዞ መሳይ የሰማነው ነገር ደራ ላይ የመስጂድ ኢማም አሰጋጅ ሼክ ኢማም መሐመድ ቢባሉ ሰምተው ይሆናል ከነፎቶ
ታግተው ነበር በርካታ ሰዎች። የተወሰኑት ሲለቀቁ ሚስታቸውና ኢማሙና 12 ቤተሰብ አባላቸው በዘግናኝ ሁኔታ ተገደሉ። ሌሎቹ ገንዘብ ከፍለው ተለቀው ነበር። ለኢማሙና ለ12 ቤተሰቦቻቸው ገንዘብ እየተሰባሰበ ባለበት ሰዓት ላይ በትናንትናው ዕለት ገደሏቸው ኢማሙ። እኔ መሳይ እጅግ ነው ያዘንኩት ኢማሙ መገደላቸው፣ ቤተሰቦቻቸው መገደላቸው። ከሱ በላይ ግን እጅግ ያሳዘነኝ የአኼራውን የሚሉት ወይም መንፈሳዊውን መንገድ በምቾት የሸጡ ከሃይማኖታቸው ይልቅ ዘር የበለጠባቸው ኢቭን ኡስታዞችም ቢሆኑ ስለዚህ ጉድያ አንድም ማህበራዊ ሚዲያው ጭጭ ሰጥ ማለቱ እጅግ አሳዘነ። አማራ ክልል ቢሆን ኖሮ መሳይ አቧራቱ መስሎ ነው። ሁለት ሰው ቢገደል አማራ ክልል ሆነ ሃይማኖታዊ ቢሆን ኖሮ እስካሁን ከዳር እስከ ዳር እየተጠባጠበ ነበር። አላየንም ውሾውን ያነሳው ውሾ ብለው ኢማሙ ከና 12 ቤተሰቦቻቸው የመስጂዱ አሰጋጅ ከና 12 ቤተሰቦቻቸው ባሰቃቂ ሁኔታ ተገድለው አላዩ። ኡስታዞቹ አልሰሙም። እንዲህ ነው እንጂ አኬራ መንገድ ሁሉንም በአዱንያው መንገድ ለውጠውታል። እዚህ ሁሉም ጋር እስልምናውም ጋር በለው ኦርቶዶክሱም ጋር በለው ፕሮቴስታንቱም ጋር በለው ሁሉም ጋር አጭበርባሪ ነው፣ አስመሳይ ሞልቷል። ፕሮፌሰር መስፍን ወልደማርያም ዳገቱ ላይ ሰው ጠፋ እንዳሉት ሰው የለም፣ ማንም ሰው የለም። አንዲት ነገር ኮሽ ሲል አማራ ክልል በዛ ደረጃ የሚንጫጩ ሰዎች እንዴት እንደው ቢያንስ እንኳን እንደው ትንሽ እንኳን ዜና አይሰሩላቸው? ለምን ኦሮሚያ ክልል ላይ ከሃይማኖታቸው በላይ ዘር ነው የቀጠሉት በየትም ቦታ ያለው። ይሄ ትዝብት ራሱ ያስቀመጥኩት ነው መሳይ። በጣም የሚገርም ነገር ነው። ሌላው መሳይ ከዚሁ ጋር ተያይዞ በናዝሬት አዳማ ከተማ በዛሬው ዕለት እንደሰማነው ከሆነ ከዛ ደውለው ነው የነገሩ። ዘመቻ በሚመስል መልኩ ወጣቶች እየታፈሱ ናቸው፣ ወዳልታወቀ ቦታ እየተወሰዱ ናቸው። የሚያፍሷቸው ሚሊሻዎችና ልዩ ኃይሎች ናቸው እዛ አካባቢ ያሉት። ማምሸት የለም በጊዜ እየገባን ነው ብዙዎቻችን። አንዳንዶቹ እስከ 50 ሺህ ብር መክፈል የቻሉትን እየለቀቋቸው ነው ከያዟቸው በኋላ ታገቷቸው። ሌሎቹን ግን እየወሰዷቸው ነው ብለው የከተማ ወጣቶች ናቸው የነገሩ። ትናንት ብቻ በከተማዋ ከሚገኝ አንድ ፋብሪካ 10 የፋብሪካ ሰራተኞች ተይዘው ወዳልታወቀ ቦታ ተወስደዋል። እንግዲህ እንደነገርኩ ነው ግድያውን ተከትሎ እናት ፓርቲ ሁላችሁም ትጠየቃላችሁ የጊዜ ጉዳይ ነው ይመጣል በማለት የትናንትናውን ጭፍጨፋ የጦር ወንጀል ብሎታል። የሰደውን እሱም የሆነበት ነው። ሌላው እንግዲህ ወደ አማራ ክልል ስንገባ መሳይ በዛሬው ዕለት በደብረ ማርቆስ ከተማ አቅራቢያ ከበድ ያለ ውጊያ ተደርጎ ከፍ ያለ ድል ማግኘታቸውን ኦፕሬሽን መፈጸማቸውን ገብተው ወደ ከተማው ቀንደኛ የተባሉ የብልጽግና ኃይሎችንና የአድማ ብተና አመራሮችን ማስወገዳቸውን የፋኖ ኃይሎች የገለጹት መግለጫ አለ። ሌላው የአገዛዙ ጦር በከፍተኛ ሁኔታ እየተናደ ፋኖን እየተቀላቀለ መሆኑ የተዘገበው በዛሬው ዕለት ነው። በአማራ ፋኖ በጎጃም የገረመው ወንዳወቅ ብርጌድና ያረንዛው ዳሞት ብርጌድ በጋራ በመሆን በትናንትናው ዕለት ከብልጽግና ጥምር ኃይሎች ጋር ባደረጉት ፍልሚያም ከፍ ያለ ድል መቀዳጀታቸውን ተናግረዋል። በፍኖተ ሰላም አቅራቢያ በዋለው ውጊያ የገረመው ወንዳወቅ ብርጌድ ፋኖች ከ50 ኪሎ ሜትር በላይ ተጉዘው ካረንዛው ዳሞት ብርጌድ ፋኖች ጋር በመሆን ባደረጉት ተጋድሎ በርካቶችን ሙትና ቁስለኛ ማድረጋቸውን የገለጹበት አለ። ከዞኑ መቀመጫ ከፍኖተ ሰላም ከተማ አቅራቢያ ያለው የብልጽግና ሰራዊት ግዙፍ የኮንክሪት ምሽግ መሰበሩ የተገለጸ ሲሆን አምቡላንሶችና ወታደራዊ ተሽከርካሪዎች ሟቾችንና ቁስለኞችን ሲያበዳድሱ መታየታቸውንም የኃይል ምስክሮች ተናግረዋል። በተመሳሳይ ሰዓት በጅጋ ያለው ኃይል በፋኖች መቆረጡን ተከትሎ የፋኖ ኃይሎች ወደ አዲስ ቅዳም ከተማ በመግባት የሚፈልጉትን ኦፕሬሽን ሰርተው መውጣታቸውም ተነግሯል። ወደ ወሎም ስንሻገር መሳይ በአማራ ክልል በመከላከያና ፋኖ ኃይሎች መካከል ውጊያው በቀጠለበት በአሁኑ ወቅት በወሎ በአርበኛ ኢድሪስ ጉድሌ የሚመራው የጊራናው ባለሽርጡ ክፍለ ጦር ፋኖች በጊራና መሽጎ በነበረ የመከላከያ ላይ ደፈጣ በመጣል ጉዳት ማድረሳቸው ተነግሯል። በጊራና ልዩ ቦታው ፋጂ ተብሎ በሚጠራው አካባቢ በሚገኘው የቱርክ ካምፕ ላይ መሽገው በከረሙት የመከላከያ ኃይሎች ላይ የደፈጣ ጥቃቱ የተፈጸመው ትናንት ከንጋቱ 11 ሰዓት ላይ ነው። ረዘም ብላለ ቀናት ያለ መሰልቸት ደፈጣ ይዘው የቆዩት የጊራና ፋኖች መከላከያዎች በቱርክ ካምፕ የሚገኘው ምሽጋቸውን ለቀው ለቅኝት በወጡበት ሰዓት በፈጸሙት በዚህ የደፈጣ ጥቃት ወደ 10 የሚጠጉ ወታደሮች ሲገደሉ በርካቶች መቁሰላቸው ተነግሯል። ሟቾችና ቁስለኞች አምቡላንስ ይዘዋቸው ሄደዋል ወደ ሆስፒታሎች። ከጥቃቱ የተረፉት ኃይሎች እንደተለመደው በሜጫ እንዳደረጉት፣ በጎንደር እንዳደረጉት፣ በብዙ ቦታ እንዳደረጉት፣ በሸዋ እንዳደረጉት ከብት ግመል ሲጠብቁ የነበሩ ወጣቶችን ገድለዋቸዋል። በብስጭት እንደዛ አድርገዋል። አጠቃላይ በአማራ ክልል በአሁኑ ሰዓት ከመሸ እንግዲህ ቅድም እንደነገርኩ በደብረ ማርቆስ አቅራቢያ እንደዚሁ ጀብድ የፈጸሙበት ነገር ነው የሚገኘው።
የሚገኘው። ሌላው ቅድም አንተ የተናገርከው የመምህራን ቅዋሜ አስነስቷል። እስከ መቼ ድረስ ነው ብለዋል አንድ የዩኒቨርሲቲ መምህር የተናገሩትን ልናገርና እርሳቸው አሉት ይህን ነገር አይተው ማለት ነው ስሜ አይገለጽ ያሉ በአሁኑ ዘመን ዕውቀትና አዋቂዎች በአደባባይ ተዋርደዋል። ከዓመታት በፊት አብይ ተምረውና ተመራምረው ዶክተር ፕሮፌሰር የሚል ደረጃ ላይ የደረሱ ምሁራን የሚነዱት መኪና ቀርቶ የሚቀይሩት ሱሪ የላቸውም እያለ በሚሊኒየም አዳራሽ ሲናገር እግረ መንገዱን ሌብነትንና ድንቁርናን እያወጀ እንደነበር በወቅቱ ተናግሬያለሁ ይላሉ። እንዲሞር አክለውም አብይ አህመድ ከዚህ የከፋ ውርደትን በእያንዳንዳችን ቤት ማስገባቱ አይቀርም። መብታችንና ክብራችን በዚህ መጠን ሲገሰስ ካልተነሳን መቼ ልንነሳ ነው? በእርግጥ ይህ ውርደት በጋራ እንድንነሳ ካላደረገን የቁሞት ሞተናልና ተዝጋራችንን ካሁን እናውጣ በማለት በምሬት ተናግረዋል። እኚሁ የአዲስ አበባ ዩኒቨርሲቲ መምህር ማለት ነው መሳይ። እና እነዚህንና የመሳሰሉ ዜናዎች የዕለቱ ዜናዎች ናቸው ለማለት ነው። ደረጀ እንደው ከመጨረሻው እንጀምርና በእውነት አንገት የሚያስደፋ ነው። በጣም የሚያስደነግጥ ዜና ነው። መምጣቱን እንደማይቀር ይታየን ነበረ። ምክንያቱም ባለፈው የአንድ አውደ ዓመት ላይ ይመስለኛል አዳነች አቤቤ ዶሮና እንቁላል ለመስጠት ሰውን ባሰለፈችበት ጊዜ የጤና ባለሙያዎች ነበሩ ተባለ። በጣም አስገራሚው ነገር የጤና ባለሙያዎች ከዛም ባለፈ ዶክተሮች ሁሉ እንደነበሩ ነው የሰማነው። ከሌላው ማህበረሰብ ጋር አብረው ተሰልፈው ዶሮና እንቁላል ለአውደ ዓመት ሲወስዱ እንደነበረ ስንሰማ ይሄ ነገር ወዴት እያመራ ነው? ባለፈው በቢቢሲ ባወጣው ጥናት በጣም ጥልቀት ባለው መልኩ የአምስት የዩኒቨርሲቲ ምንድነው የፒኤችዲ ተማሪዎችን የህይወት ቅኝት ያደረገበትን ዘገባ ተመልክተነው ነበርና በ3 ዓመት አንዴ ልብስ እንደሚቀይሩ ጫማ ቀይረው እንደማያውቁ ምግብ ላይ በጣም ከፍተኛ ችግር እንዳለ ሙዝ በዳቦ እንደሚበሉ ስንሰማ በቅርብ ጊዜ እንደ ተማሪዎች ሁሉ መምህራንም የምገባ ፕሮግራም እንደሚካሄድ ሰምተን ነበረ። ያው የፈራነው አልቀረም መጣ። የሚያሳዝንና የሚያስደነግጥ ይህንን ስኬት አድርጎ ማውራታቸው ነው። ለአዳነች አቤቤ ስኬት ነው። ለአብይ አህመድ ይሄ እንደውም ለዓለም ሁሉ ልናስተምር እንችላለን። እኛ ብቸኛ መምህራንን የምንመግብ መንግስት ነን የሚል ነገር ነገ ከነገ ወዲያ ብትሰማ መደንገጥ የለብም። ያደርገዋል አብይ። ይሄ ስኬት ነው ለሱ። ተማሪዎችን መመገብ ለአዳነች አቤቤ ትልቅ ስኬት ነው። በጣም የሚገርምህ እያንዳንዱ ነጋዴ እያንዳንዱ አላፊ አግዳሚ የተማሪዎች የመመገቢያ ኩፖን እንዲገዙ ይገደዳሉ። በዛ በሚገዛ ኩፖን ነው ሰብስበው ተማሪዎችን የሚመግቡት። ከኪሳቸው አውጥተው አይደለም። ከኪሳቸው ምን አለ? ከህዝቡ ወስደው ለህዝቡ ነው። ጥሩ ችግር ካለ መረዳዳት አንድ ነገር ነው። በዘላቂነት መንግስት ይሄን ነው ወይ ማበረታታት ያለበት? ይሄ ነው ወይ የሚያስፈልገው? ይሄ ስኬት ነው ወይ? ነገ አይናቸውን በጨው አጥበው ከረባት አድርገው ቴሌቪዥን ላይ ተደቅነው ይህን ያህል መምህራንን መገብን ብለው ማስነገራቸው አይቀርም። ደረጃ ውርደታችንን እንድናጌጥበት ይመጣሉ ነገ ከነገ ወዲያ። ያሳዝናል ደረጃ በእውነት። ሁላችንም እንደምናውቀው የመምህራን ክብር በሀገራችን ከድሮ ጀምሮ ነው የሚታወቀው። ከነዘፈኑ ሁሉ የኛ ሙሽራ ሹራብ ሰሪ ወሰዳት ያስተማሪ ነበር የሚባለው። መምህር ክብር የነበረበት ዘመን ማለት ነው። መሳይ አንተ ራስህ ስትመለከተው ተማሪ ሆነህ እስኪ አስበው፣ ወይ አስተማሪ ሆነህ አስበው። መንግስት እንደኔ ብጤ ሰብስቦ እያበላህ የሚያይክ ተማሪ እንዴት ነው አንተን የሚያከብርህ? ከዛ የተሻለ ኑሮ የሚኖሩ ተማሪዎች ይኖራሉ እና ቤተሰብ የሚመጡ ነገሮች አሉ። እየተማረ መምህር መሆን የሚፈልግ ተማሪ ካለ እዛ ላይ ነው የሚያቆመው። መምህር መሆን ማለት ራሳቸው መመገብ የማይችሉ በዚህ ደረጃ የሚመገቡ ከሆነ ማንም መምህር መሆን አይፈልግም። እኔ በጣም ቅድም ሲመገቡ ፎቶውን ሳየው እጅግ በጣም ነው ራሴ የተሸማቀቅ። በጣም ተሸማቀቅ። መምህር በዚህ ደረጃ ሲዋረድ እርግጥ ነው ትናንትና እጅግ ያዘንኩት ኢትዮጵያ የመምህራን ሲኦል እንደዚህ ሆኖ አታውቅም። መሳይ ወደድክም ጠላህም በአራቱም አቅጣጫ ያሉ መምህራን ከ50 በመቶ በላይ የሰሩበትን ደሞዝ ማግኘት አልቻሉም። በአሁኑ ሰዓት ደሞዝ ያልተከፈላቸው መምህራን ብዛት ብትመለከት ወረዳውን ጉርጥላል። ደሞዝ ያንሳቸዋል እኮ እያልኩ አይደለም መሳይ። ይሄንኑ ያነሰውንም ደሞዝ የማይከፈላቸው ያላገኙ መምህራን ብዛታቸው የት የሌለ ነው። እንዳልከው እና አዳነች አቤቤ ከፖቨርቲ ጋር ነው ፖርሊ እየሰሩ ያሉት።
ከድህነት ጋር ነው አንሶላ እየተጋፈፉ ያሉት። እና ዳነች አቤቤ ህዝቡ የሚፈልገውን ነገር ምርት አሳድገው እንደመስጠትና አብይ አህመድ ይልቅ እንደ የኔ ቢጤ እየሰበሰቡ በሳምንት 5 ኪሎ ዱቄት በአመት ባለው መጣ ጉዞ አውራ ዶሮ እያያዙ ህዝቡን ጥገኛ አድርገውታል። ህዝቡ እንዴት ዶሮ ያምርት፣ እንዴት ገንዘብ ኖሮት ዶሮ ይግዛ አይደለም የአብይ አህመድ ፖሊሲ። ዛሬ የሰንሻይን ባለቤት ቅድም እየተመለከቱ ነበር። ከ750 በላይ አረጋውያንን በአንድ ቦታ አስቀምጠው እንዴት አድርገው እንደሚያኖሯቸው የባለ ሀብት ስራ ነው ያስራ። 750 ማለት ቀላል አይደለም። አቶ ሳሙኤል ጳጳሳት ሲጎበኙ ቅድም አይቻልም። 750 ዜጎች ራሳቸውን መመገብ ያልቻሉ አረጋውያን ከክርስቲያንም ከሙስሊም ከሁሉም አሉ። በአንድ ቤት ተሰጥቶላቸው ይኖራሉ። ግለሰብ እንኳን 750 ያደርጋል። እነ መቄዶንያ ብዙ ያደርጋሉ። ይሄ እኮ የእነ አብይ አህመድ ስራ አይደለም እኮ የእነ አብይ አህመድ ስራ አይደለም። ሰዎችን እየሰበሰቡ ዱቄትና ዘይት መስጠት። አብይ አህመድ እኮ በፖሊሲ ኢኮኖሚውን ማሳደግ ያለበት ስንት ጊዜ እንናገር። የኢትዮጵያ ህዝብ ኢኮኖሚው እንዲያድግና ራሱ ዶሮውን እንዲገዛ ነው ማድረግ ያለበት። ይሄን ስላልቻለ ይሄ የለመደውን ረጅነት ምጽዋት እንደዚህ ያለ ከንትን የማያልፍ ማለት ነው ግብር ምናምን ተስካሪ ማውጣት የዛ አይነት ነገር ያደርጋል። ያን አድርገው ቅድም አንተ እንዳልከው እንደ ትልቅ ስኬት ደግሞ ይቆጥሩታል። በእርግጠኝነት ነው የምልህ አብይ አህመድ ይሄን የመምራት ምገባ ነገ ጧት ሌላ ትርክት ይዞ ይወጣበታል። ፓርላማ የውጭ ሀገር አይተውን ተመልክተውን መምህራን ስንመግብ እንዴ እኛ ሳናውቅ ነዳጅ ወጣላችሁ እንዴ አሉ ሊል ይችላል። እንደዛ ነው ሊል የሚችል ያ እኮ ነው የሚያበሳጨን። አሁን እኮ እኛ ከሚያደርጉት ነገር ከጥይታቸው ከብናቸው በላይ ደግሞ የሚሰጡት ገለጻ የሚያደርጉት ንግግር ራሱ እንዴት አንድ መምህር እየተጋፋ ተማሪ ቁጭ ብሎ አቅም ከሄደው ተማሪ ጋር አብሮ በልቶ ምንድነው የሚያስተምረው? አንተ እንደተናገርከው እነዛ ቢቢሲ ይዟቸው ወጣው አንዱ ፒኤችዲ ተማሪ ያኔ ፒኤችዲ የመረጥኩበት ቀን ለመማር የወሰንኩበት ቀን የተረገመ ይሁን አይደል? ኢዮብን ያስታወሰ በመጽሐፍ ቅዱስ ኢዮብ ያ ሁሉ መከራ ሲፈራረቅባት ያቺ ከእናቴ ማህፀን የወጣሁባት ቀን የተረገመች ትሁን ያለ መረረው። እነዛ ፒኤችዲ ተማሪዎች ዶክተሬት ተማሪዎች ክብር የነበራቸው ዛሬ ምን አሉ? ያን የተማርንበት ቀን ትምህርት የመረጥኩበት ቀን የተረገመ ይሁን እስከማለት ምን አለ ቲክቶክ ብከፍት እንደዛ እኮ ነው። አለመማር የድንቁርና ዘመን ነው። ምን አለ የሆነ ነገር ብከፍት ዛሬ አብይም እኮ ተናገራቸው እኮ ማስተርስ ፒኤችዲ ምናምን ብለው መኪና አይደለም ጫማቸውን አይቀይሩም ማለት ቅድም እንዳሉት ድንቁርናም በአደባባይ አወጀ። ድንቁርና እሱ ያያያዘው ከምን ጋር ነው? ከገንዘብ ጋር ከማቴሪያል ጋር ነው። ስለዚህ ማን ነው ነገ ጧት መሳይ መምህር የሚሆን ማን ነው ነገ ጧት ወደ መማር ምናምን የሚያተኩ? ማንም አያደርግም። እኔም ማንም ልጅ ያለው ኢትዮጵያ ውስጥ አሁን የሚኖር ሌላ ነገር እንዲያደርግ ነው። በሙዚቃው ግፋ፣ በስፖርቱ ግፋ፣ በዚህኛው ግፋ እያልክ ነው። ተማር ልጄ ነበር የሚባለው አይደል? የቀድሞ ዘፈን ይሄን አለማየሁ እሸቴ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም በልጄ የተማረ ያወጣኛል ይደርስልኛል ይጦረኛል ይባል ነው። አሁን ተማር ልጄ ራሱ መቀየር አለበት። አብይ አበባዮች ቀየራሉ እንጂ ተማር ልጄ ነው መቀየር ያለበት። በአሁኑ ሰዓት ላይ ተማር ልጄ ደግሞ ይሄ ነገር እየሆነ ያለው ቅድም እንዳልከው ፕሮፌሰር ብርሃኑ ነጋ በትምህርት ሚኒስቴር ሆኖ የተመደቡበት ነው። እለውጠዋለሁ ብለው አስበው ነበረ። ይለውጡታል ብለን ተስፋ አድርገን ነበር ይሄን ዘርፍ። ነገር ግን የመምህራኖች ዕዳ፣ የተማሪዎች ዕዳ መውደቅ፣ አጠቃላይ በትምህርቱ ዘርፍ የታየው ምስቅልቅል እኛ በእድሜያችን እንደዚህ አይተን አናውቅም። እጅግ የተበላሸ የበለጠ እየዘቀጠ ሄደ ነው። በአሁኑ ሰዓት ላይ ተማር ልጄ ሳይሆን ኳስ ተጫዋት ልጄ፣ ሞክር ሙዚቃ ሞክር ልጄ፣ ቲክቶክ ክፈት ልጄ፣ እንደዛ አይነት የሆነበት ዘመን ላይ ደርሰናል። እጅግ አሳፋሪ ነገር ነው መሳይ። እኔ የመምህራኖቹን ፎቶ ሳያው ቅድም እንዳልኩ እስካሁን ድረስ ነው የረበሸኝ። ወይ መምህርነት እንደዚህ ይዋረድ። የሁሉም ሰው ትልቅ መምህር ነው ይባል ነበር። ዶክተሩን ዶክተር ያደረገው መምህር አስተምሮት ነው። ኢንጂነሩ የሁሉም አባት መምህር ነው ይባል ነበር። ምክንያቱም ፊደል እያስቆጠረ ሁሉ ነገር ያሳየው መምህር ትልቅ ነው ይባል ነበር። ዛሬ መምህር የካድሬዎች ጥገኛ ሆኖ ደሞዝ ሳይከፈለው የሀገሪቱ በጀት ለማን እየተሰጠ? ለብልጽግና የሚዲያ ሰራዊት ለካድሬዎች እየታደለ አስተማሪዎች ጥገኛ ሲሆኑ የካድሬዎቹ ቁርጥ ሲበሉ በየቦታው እጅግ የሚያሳዝን ዘመን ላይ ደርሰናል። ደረጃ መረጃዎች ከተለያዩ ክልሎች የመጡ
ባለፈውም ስናቀርባቸው ነበር በአፋር ክልል ደሞዝ ሳይከፈላቸው መምህራን ከ5 ወር በላይ ሆኗቸው ይህንን አቤቱታ ለማቅረብ ወደ ርዕሰ መስተዳድሩ ጽሕፈት ቤት ሲሄዱ ስብሰባ ላይ ነው አትረብሿቸው ተብለው ከመሃላቸውም ሊያስሯቸው የፈለጓቸው መኖሩን ሲሰሙ ጥያቄያቸውን ትተው ወደ የመጡበት ተመልሰዋል። የ5 ወር ደሞዝ አልተከፈላቸውም። በሃዲያ በተደጋጋሚ ሰልፍ ወጡ። በሃዲያ ደግሞ የጤና ባለሙያዎችም ጭምር ነው። ባልና ሚስት መምህራን ተፋቱ። ደሞዝ ስለማይከፈል ተፋቱና ሁለቱም ገጠር ወደ የቤተሰቦቻቸው ሄዱ። ልጆቻቸውንም ተከፋፈሉ። ምክንያቱም የከተማውን ኑሮ አልቻሉትም። ስለዚህ ዛ ቤተሰብ ጋር ተጠግተው እንደው በእንደዚህ አይነት ሁኔታ መዝለቅም ስላልቻሉ አንድ ቦታ መቀመጥ ስለማይችሉ ወደ የቤተሰቦቻቸው ሄዱ። ትዳር ተፈታ፣ ቤተሰብ ተበተነ። ይሄ ነገር በወላይታ ሶዶ ተደገመ። በወላይታ ዞንም በየቦታው ተመሳሳይ ነው። እንዲህ አይነት ሀገር ነው እንግዲህ አብይ አህመድ የሰጠን። የዚህ ደግሞ እንግዲህ ያው ብርሃኑ ነጋ የትምህርት ሚኒስትር ነውና በቀጥታ የሚመለከተው እሱን ነው። መምህራን እንዲህ ሲያለቅሱ እሱ መምህር ነው፣ የዩኒቨርሲቲ መምህር ነው። መምህርነት ምን እንደሆነ ያውቀዋል። ክብሩን ያውቀዋል። ጸጋውን ያውቀዋል። ትውልድ መቅረጽ ምን ያህል እንደሚያኮራ ከማንም በላይ ብርሃኑ ነጋ ይረዳዋል። ዛሬ መምህራን እንዲተዋርደው ተመጽዋች ሆነው ሳህን ይዘው እንጀራ ቁራሽ እንጀራ ለማግኘት ሲሰለፉ ብርሃኑ አይምሮ ውስጥ እንደው ምንድነው የሚመላለሰው በዚህ ሰዓት? አሁንም እሱ ወጥቶ ምናልባት እናነሳዋለን ወጥቶ አብይ አህመድ የሚባልን በጣም ጨካኝና ነውር የማያውቅን መሪ ቀለም ለመቀባት ነው የመጣው። ሌላ ምንም አይደለም፣ ቀለም ሊቀባው መጣ። ከዛ ይልቅ ለዚህ ሁሉ ኢትዮጵያ ትርምስ ሌሎችን ተጠያቂ ለማድረግ ነው ብርሃኑ ነጋ የመጣው። የአብይን ፕሮፓጋንዳ ለማቀንቀን ነው የመጣው። አማራ ክልልና ኦሮሚያ ክልል ያለውን እንቅስቃሴ ለማኮሰስና ለማሳነስ የሄደበት ርቀት እጅግ የሚያስተዛዝብ ነው። አንድ የሱ የቅርብ ሰው ስሙን መጥቀስ አልፈልግም ማለት በትግል ጊዜ አብሮት የነበረ ሰው አፈርን፣ ተሸማቀቅን፣ በጓደኞቻችን መሃል ስለሱ ስናነሳ በጣም እያፈርን ነው፣ አዝናለሁ የምትል አጭር ማስታወሻ ነው ይላከልኝ። አዝነዋል። ምን አለ ባላወቅ ነው፣ ብርሃኑ የሚባልን ሰው ባላወቅ ነው። ወደ ኋላ የሚመለስ ቢሆን ኖሮ ያንን ዘመን እንደመስሰው ነበረ። ያሳዝናል። ብርሃኑ ምን ይሰማው ይሆን? መምህራን እንዲወጣው ለምግብ ተሰልፈው ሲመለከት ይሄ የጽንፈኞች እጅ ስራ ውጤት ነው። ይሄ የህወሓት እንግዲህ ህወሓትን፣ ጽንፈኞችን፣ ተረኞችን እና የአንድነት ኃይሎችን ነው ተጠያቂ ያደረገው። አብይ ንጹህ ነው ለሱ። አብይ ለሱ ንጹህ መልአክ ነው። አሁንም አፉ ይሞላል። ስለ አብይ ሲናገር አፉ ሙልት ብሎ ነው የሚናገረው። ምን ሊሆን ደረጃ እንደው መቼም በቅርበት እኔም አንተም ስለምናቀው በጣም እናዝናለን። ምንም ልለው አልችልም። እንግዲህ እየሰማው እየተከታተልኩ ነው እንዳልከው፣ አንተም እኔም እንቀርበዋለን። ብርሃኑ ግን የምናገረው ነገር ምንድነው? በቃ ሰውን አውቀዋለሁ ማለት አይቻልም የሚለውን ነገር ነው ማወቅ እንችላለን። ሰውን አውቀዋለሁ ብሎ በፍጹም ሰው ማለት በጣም በጣም ከፈጣሪ በስተቀር ማንም ሊያውቀው የማይችል ነው የሚለውን ነገር የሚያረጋግጥ በምንም መለኪያ በምንም አመክንዮ ዛሬም ድረስ የብርሃኑ ትርክት ህወሓት ላይ ነው የቀረው። በምንድነው በፋሲካ የተገዛች ባሪያ ሁልጊዜ ፋሲካ ይመስላታል፣ ወይም በሞኝ በአበባዮሽ ጊዜ የደነቆረ ነው ሁልጊዜ አበባዮሽ ይላል ይባላል። ሁልጊዜ አሁንም እየሰማሁት ነበር ቃለ ምልልሱ። ዛሬም ህወሓት 27 ዓመት ምናምን የሚል ነገር አለ። አይ 27 ዓመቱን የሚያስከነዳ በ6 ዓመት ስንመለከት እያንዳንዱ አሁን የሚደረጉ ህጸጾች ያኔ ብርሃኑ ታጋይ በነበረበት ጊዜ የነጻነት ታጋይ ቢደረጉ ኖሮ ምን ሊል እንደሚችል እያሰብኩት ነው የምገረመው ማለት ነው። እና ይሄ ከሆነ ለምንድን ነው እኔ ብርሃኑ ያን ያህል ዓመት ለምንድን ነው ህወሓት ጋር ያን ያህል ዓመት ይተዋወቅ? ከምሬ ነው የምልህ። እንደው ምናልባት ምክንያቱን አሁን ያን ነው የጠየኩት። ያን ስጠይቀው በቃ ስልጣን ይሆን አልኩ። ይሄን ነው ወደዚህ ሄድኩት። ምክንያት አጣሁበታ። እልፍ በደሎች እየተፈጸሙ አሁን እልፍ አቤት ጀስቲፋይ ለማድረግ የሚሄዱባቸው መንገዶች እንዲህ ለማድረግ ይሄን ለማረጋጋት በዚህኛው ጽንፈኛው ስላለ በዛኛው ምን ስላለ በዚህኛው ምን ስላለ የአብይ አህመድ ስርዓት ምን የለየለት ከህወሓት የከፋ አይደል? ምኑን ነው የሚያሽሞነሙነው? ምኑን ነው የሚቀባው? በምንም ሊቀባው አይችልም። እንዳልከው በእነ ብርሃኑ መቀባባትም ሆነ በሜክሲኮ እና በምናምን ዘንባባ የሚሸፈን ስርዓት አይደለም። ይስራ
በጣም የለየለት ዘረኛ ስርዓት አውዳሚ ስርዓት ነው። እሱ በሚመራቸው በትምህርት ቤቶች አለ እንዴ ይሄው የምንሰማው ኢትዮጵያ ሀገር የሚለው የጥላሁንን ባንዲራ ይዛችሁ ነው ተዘፍናችኋል ተብለው ይሄው ታሰሩ እኮ ከትናንት ወዲያ ታሰሩ። የኢትዮጵያ በነገራችን ላይ በጣም የሚወደው ዘፈን ነው ብርሃኑ ነጋ የቴድሮስ ካሳሁንን ኢትዮጵያ ሀገር የሚለውን ሲጨፍርበት ብዙ ጊዜ ይታያል። እሱን ዘፈኑ እሱን ዘመሩ ተብለው ተማሪዎች ሲደበደቡና ሲቀጠቀጡ ብርሃኑ ነጋ ትንፍሽ አላለም። ደግሞ ያም እኮ አይደለም ይሄን እንኳን ሲከለከሉ ሌላው ቀርቶ ሌላ መዝሙር ዘምሩ ሲባሉ ማለት ነው። ምንም የሌላ መዝሙር ዘምሩ ሲባል በትምህርት ቤት ውስጥ የማይገባ መዝሙር ዘምሩ እየተባሉ ግን ሲዘምሩ ያኔ ይሄኛውን እንኳን ባያስተዋቸው ያኛውን አዘምሩ ማለት ሴኩላር ነው። መንግስቱ ሴኩላር ነው በተባለው ሰዓት ላይ በመንግስት ትምህርት ቤቶች ያልሆነ መዝሙር ሃይማኖታዊ እንዲዘምሩ ሲደረጉ ወያዲስ አበባ ላይ ምንም የተባለ ነገር የለም። ስንት በደልና እልፍ እየተፈጸመ ነው እና ይሄን ስርዓት በምንድን ነው የሚቀባው? ወዴት አቅጣጫ እየሄደ እንደሆነ እየታወቀ የኢትዮጵያ ሰንደቅ ዓላማ እንዴት እንደተጠየፏት እየታየ አጠቃላይ ኢትዮጵያን ይወዳል አላውቅም። አገር የሚለው ሰው እፈራለሁ የሚል ጓደኛ ነበር። በቃ ያን ነው አገር የሚል ሰው ባንዲራ የሚል ሰው እፈራለሁ የሚል አንድ ጓደኛ አለኝ። እሱ ነው በቃ ተዚያ ላይ ሰውን ሊያውቀው የሚችለው ፈጣሪ ብቻ ነው። በምንም ተአምር የፈለገ ቀርበዋለሁ የፈለገ አውቀዋለሁ እሞትለታለሁ ይሄን ላልተለው ልታውቋች ለፕሪንሲፕል የቆመ ነው። በዚህ አይነት ነገር አይደራደርም። እሱ መስመር አለው ይሄን አይቶ አያልፍም ብለህ ሙሉ እምነት የምጥልበት ሰው ላይ ትደነግጣለህ። ምንድን ነው ምን አዚም አደረገበት? የስልጣን አዚም ነው የምን አዚም ነው? በቃ ግራ የሚያጋባ ነገር ነው። ብዙ ምስክርነት ሰጥተናል፣ ብዙ ነገር አድርገናል። አይተሃል፣ አንተም ታውቃለህ፣ እኛም እናውቃለንና በተለይ የማያልፍባቸው የሰብአዊ መብት ክብሮች ምናምን የሚባሉ ነገሮች አሉ። ስንመለከተው ከቅርበትም እኔ 2 ዓመትም እስር ቤት ነበር አብረን ነገር በቀስተም ጀምሮ ከምንም ጀምሮ ብዙ ነገሮችን መለከት ነበር። እንደዚህ አይነት ዘረኛ ስርዓት አገልጋይ ይሆናል ብዬ በፍጹም ቢያንስ እንደው ወደ ተቃውሞ ትግል ዳግም እንኳን ባይወጣ በቃኝ የራሴን ኑሮ እኖራለሁ ብሎ እንደዚህ ያደርጋል ብዬ ገምት ነበር። ይገርማል። እስከተወሰነ ድረስ በቃ ሰልችቶት ይሄኛው እንትን ከሆነ እድሜ የሚገፋ ምንም ይኖራል። ግን እንደዚህ አይነት ነገር ጋር አብሮ አያርጥም፣ አብሮ አይበላሽ፣ አብሮ አይቆሽም። በቃ ብሎ የራሱን ነገር ይወጣል የሚል ነገር ነበር። በፍጹም እንኳን ሊወጣ አሁን ቃለ ምልሶችን ስመለከት ህወሓት ይላል። አሁን ህወሓት ይላልና አላቅም እንግዲህ አብይ አህመድ ምን እንዳስነካው አላቅም። ደረጀ እንግዲህ ያው መቼም አንዴ ነገሩ ከተበላሸ በኋላ ለምን ተበላሸ እንዲህ ያለ ዝርዝር ውስጥ ስትገባ መልስ አታገኝለትም። ብርሃኑ ነጋ ለምን እንዲህ ይላል ብሎ መጠየቅ ምንም መልስ የለውም። ምንድነው ይሄንን ለውጡን ገምግመን ነው ጀርመንና ምን ገምግመን ገባን 3 ኃይሎች ናቸው ለውጡ የሚያደናቅፉታልን። ከዛ በኋላ ይሄ ስርዓት ምናልባት ውልክፍ ቢል ደግሞ የዛን ጊዜ ተመልሰን እንታገላል። መቼ ነው ታዲያ የሚታገለው ብርሃኑ ነጋ? ስንት ሰው ሲሞት እንደው ቁጥሩን እናውቀው ይሆን? ስንት ሰው ሲያልቅ ነው ብርሃኑ ነጋ ይሄ ስርዓት አጥፊ ነው አውዳሚ ነው ብሎ ወደ ቀደመው ትግሉ የሚገባው? ወይስ ምናልባት ብዙዎቻችንም ስንጠረጥረው ይነበራል ብርሃኑ ነጋ የመርህ ምናምን የሚባለው ነገር ቀልድ ነው፣ ጨዋታ ነው። ነገር ግን ሰሜን ጠል የሆነ አመለካከት አለው። ሰሜን ጠል ሲባል በአቅጣጫ ምን ይል ከተባለ እነማን እንደሆኑ ግልጽ ነው። እነዛን ማህበረሰብ የሚጠላ ፖለቲካዊ መስመርን ፍልስፍናን ይከተላል። ይሄን ደግሞ የኦሮሞ ጽንፈኞች የሚከተሉት ነው። ብርሃኑ ያ ተመችቶታል እንጂ ሌላ ምንድነው? ከአብይ አህመድና በመለስ ዜናዊ በብልጽግናና በህወሓት ምንድነው ልዩነቱ? ቢከፋ እንጂ
ብልጽግና የሚሻልበት ምንድነው? 1 2 3 ብሎ ብርሃኑ ሊነግረን ይችላል ወይ? ዘረኝነት በብዙ እጥፍ የጨመረበት እንግዲህ የክልል ጉዳይ ከሆነ ያው ክልል አሁንም አለ። የህገ መንግስቱ ከሆነ አሁንም ህገ መንግስቱ አለ። ምንድነው ብርሃኑ ነጋ አብይ ከህወሓት ይሻላል ብሎ ሊነግረን የሚችለው ነገር ምንድነው? አሁንም ጽንፈኞች እየጎነተሉት ነው። ምንድነው መንገዱ ላይ ምንድነው መሰናክል እያስቀመጡበት ነው የምትል ያኔ ሲናገራት የነበረውን ዛሬም ሊናገራት ነው። ምንድነው ምክንያቱ? እንደው በሱ ጭንቅላት ውስጥ ሆነን መልስ መስጠት ከቻለ አንድ የጻፈው መጽሐፍ በቅርብ ሁለተኛው ላይ ተኮነ ብርሃን ስለ ህግ የተናገረው አለ። ጥሩ የገለጸበት ነገር አለ። ህግ የሌለው ሀገር አጠቃላይ ጭብጡ ህግ የማይተገበረበት ሀገር ያው ኢትዮጵያ ያለ ሁኔታ ነው። ህግ ከሌለ በአንድ ሀገር ላይ አገር አለ ማለት አይቻልም የሚል ነው የብርሃኑ ድምዳሜ። ህግ በትክክል የማይተገበረበት ሀገር ላይ የህግ የበላይነት የሌለው ሀገር እንደፈረሰ ይቆጠራል የሚል ትንታኔ የሰጠበትን ገጽ በኢሳት ላይ ራሱ ቀንጭቤ አቅርቤዋለሁ። ከሱ አባባል ማለት ነው። መሳይ ሰሞኑን ኬንያ ጎረቤታችን ኬንያ ምክትል ፕሬዝዳንቱ ባለገ ተብሎ ፓርላማው ኢምፒችመንት አደረገ። ለምክትል ፕሬዝዳንቱ ዊሊያም ሩቶ ቢል ቢያደርግ አይቻልም። ባልጓል በስልጣን ምክትል ፕሬዝዳንቱ ፓርላማው ኢምፒችመንት አደረገ። ከስልጣናቸው ወረዱ። ምክትል ፕሬዝዳንቱ ከዊሊያም ሩቶ ፈቃድ ውጭ ፍርድ ቤት ሄዱ። ፍርድ ቤት የፓርላማውን ውሳኔ ያጸና። ይሄን የምነግርህ ጎረቤታችን ኬንያ ነው የምነግርህ። ኢትዮጵያ ውስጥ እነ ብርሃኑ የፓርላማ አባል በሆኑበት እዛቸው የካቢኔ አባል በሆኑበት ላይ አብይ አህመድ ሰሞኑን የውጭ ጉዳይ ሚኒስቴርና የቱሪዝም ሚኒስቴር ምናምን ብሎ ሰይሟል። በህጉ መሰረት ሌላው ቢቀር ለብርሃኑ ይሄ በቂው ነበር። በህጉ መሰረት አንድ አምባገነን ካልሆነ መጀመሪያ ፓርላማ መለስ ዜናዊ እንኳን አላረገ ሲያሾም መጀመሪያ ያጸድቃል ፓርላማ ላይ፣ ከዛ በኋላ ሹመት ይሰጣል። አብይ አህመድ ከ5 ቀን በፊት ደብዳቤ ጽፎ ሾማቸው። የመርሃ ግብር ማሟያ ፓርላማን ሰበሰበና አጸደቀው። ከሳምንት በኋላ ስራ ከጀመሩ በኋላ የውጭ ጉዳይ ሚኒስትር ማንም ይጠይቀው የለም። አብይ አህመድ እድርና ቁቡን በታተነው አዲስ አበባ ላይ በኮሪደር ልማት። ይሄ ብቻ በቂ ነበር ለብርሃኑ። በታተነው ማን ይጠይቅ? ኬንያ ተነገርኩ ነው ትንሽ ጥፋት አጠፉ ተብለው ምክትል ፕሬዝዳንቱን አንቀው ይዘው አባረሩ። እቁቡ እድሩ ምኑ በየቦታው አዲስ አበባ የተባለ ያው ቅድሚያ ፓርቲ ቆሞለታል ያለው ህዝብ ከየሰፈሩ ተበትኖ ተፈናቅሎ እያለቀሰ በሚሄድበት ሰዓት ላይ ማን ነው የጠየቀው? ምንድነው ያሉት? ነብርሃኑ ይሄን ጉድ እያዩ ይሄን ሁሉ መከራ እያዩ የናዳነች አበቤ 1000 ቤት አፈናቅለው 3 ሰው እና 4 ሰው በኢቲቪ ያቀረቡ የሚያዩት አይደል? ብልጽግና እንትና ኢዜማ እየደገመን ያለ ጥሩ እያደረጉላቸው ነው። ያኛው የቆሸሸ ነበር ይሄኛው እንደዚህ እያሉ ነው። አሁን ደግሞ ያመጧቸው አንዳንድ ሰዎች አሉ። እንደውም የቆሸሸ ነገር የሚጠላው ክፉ መንፈስ ነው፣ የሚወደው ክፉ መንፈስ ነው፣ ይጸዳል፣ ይሄ የስፕሪት ነገር ነው፣ የህልም ነገር ነው እያሉ አሁን ደግሞ ዘ ፓወር ኦፍ ኢማጂኔሽን የሚል አዲስ ነገር አብይ አምጥቷል። የህልም ጉልበት የሚል እነዛ አይነት ነገር መጥቷል። አሁን ደግሞ ሲጸዳ የሚወዱት ይሄ ነው እያሉ ሁሉ በትዝታችን እቅፍ ድግፍ አድርገው ማሳደጉን ጎጆቻችን በድህነታችን ላይ የሚሳደቅ ትውልድ ሁሉ ተፈጥሯልና ይሄ በቃው ነበር። እኔ ለምን ብርሃኑ ስለማቋል የዚህ አይነት ነገር ሲመለከት ነበርና የበቃ ይመቸ ነው። ያኔ ቤተክርስቲያኑ ጊዜ ቤተክርስቲያኑ አፈንግጣ ያ ችግር በተፈጠረ ጊዜ አብይ አህመድ ሰብስቧቸው ነጭ ነገር ካኪሚ ለብሶ የካቢኔ አባላትን እዚች ውስጥ ገቡና ብሎ እጁን እንደዚህ ያደረገ ሲቆጣቸው ወቅቶኛል። በቃ ቢያንስ ብርሃኑ ያኔ እኔ በቃይ ብሎ ተነስቶ አይ ስልጣኑም ይቅርብኝ ሌላውም ነገር ይቅርብኝ ብሎ ይቀመጣል ብዬ ነበር። ለክብሩ ሲል ማለት እንደ ህፃን ልጅ አብይ ሲቆጣ ያኔ ማንን አከበርካቸው ካልከኝ ነጋሶ ጊዳዳ ጀግናው መለስ ዜናዊ የተቆጣ ሲናገር ምን አሉት? መንግስቱን መሰልከኛ። ለካ ነጋሶ አነጻጽርኳቸው ከነብርሃኑ ጋር ለካ ነጋሶ ጊዳዳ ጀግና ነበሩ። እንደዛ ሲተቹ የነበሩት ያኔ ተቋሚዎች ናቸው በተባሉት እነብርሃኑ በእኛ በሁላችን ስንተቻቸው የነበሩት እነ ነጋሶ ጊዳዳ ለካ በሰውነት በሞራል በምን ደረጃ እንዴት ጀግና ናቸው። መለስን እኮ ነው አሁንስ መንግስቱን መሰልከኛ። እነብርሃኑ ሲቆጣቸው አብይ አንዳችሁ ትገቡና በዚህ ቤተክርስቲያን ጉዳይ ዋው ገርች ያኮ ነው የቀረው እንጂ እንደዛ እኮ ነው ያላቸው። በነገራችን ላይ ደረጃ አለ። አሁን ይሄ በአደባባይ ስለሆነ በቴሌቪዥንም ስለሚቀረጽ እንጂ ከጀርባ አለች ይችም ሰምተናል። እንደ ልጅ ነው የሚቆጣው ብርሃኑን ሳይቀር
ሌሎቹንማ በካልቾ ይጠልዛቸዋል። ሌሎቹ ሚኒስትሮች ፑሻፕ ያሰራቸዋል፣ በካልቾ ይጠልዛሉ። የተጠለዙ ሚኒስትሮች እንዳሉ ሰምተናል። እና ከጀርባማ አለ እንዳልከው የሚመጀለግ አርጩሚያውም አለች። እንደ ልጅ እንደ መዋለ ሕፃናት ተማሪ ነው የሚቆጣቸው። ለማንኛውም አሁን ብርሃኑ ያንን ውሳኔ ወሰንን ትንተና ሰርተን የገባ ነው ሲል እነዛ የትግል አብረውት የነበሩት የአርበኞች ግንቦት ሰባት አብረውት አሉ። አሁን እነማን ናቸው ከብርሃኑ ጎን ያሉት? ማን ነው? አንድ የመርካቶ ኪስ አውላቂ የሚመስለው ግርማ ሰይፉ ነው አጠገቡ ያለው። ሌላ ማን ነው? ሌላ አንድ በሙሉ አብረውት የነበሩ አይደለም። እዛ በተለያየ ምንድነው ቢዝነስ ውስጥ ያሉ የሆነ ጠብ የሚል ነገር የሚፈልጉ ሰዎች ኢዜማን ገብተው ወረሩ፣ ብርሃኑን ከላይ ያደረጉት። አለቀ በቃ። ስለ ትግል ማውራት አይችልም። እነዛ አብረውት የነበሩት አሁን በተለያየ መልኩ እየታገሉ ነው ያሉት። በተለያየ መልኩ በአንድም ይሁን በሌላ አስተላልፋቸውን አስተካክሎ፣ ምክንያቱም ያቁታል፣ ያን የነበረውን ነገር ያቁታል። አሁን የመጣብንን መከራና ማአት ተረድተውታል። ስለዚህ ከብርሃኑ ይለያሉ። ስለዛ የማውራት ሞራልም የለውም ብርሃኑ ነጋ። በቃ ምንድነው ይሄ? በምስር ወጥ ነው የተሸነፈ ሰው ነው። ተሸንፎ ገብቷል። የተሸነፈ ሰው ሌላ ነገር ሊናገር አይችልም። ለማንኛውም ስለ አማራ ክልልና ስለ ኦሮሚያ ክልል ትግል ደግሞ ያለው ነገር አለ። ሊያኳስስና ሊያጣጥል የሞከረው በእነሱ አንደበት አይደለም። ነገ ከነገ ወዲያ ውጤቱን ያዩታል። ምናልባት የአብይን ፖለቲካ የአብይን ፕሮፓጋንዳ አብሮ ለመደለቅ ካልሆነ በስተቀር ብርሃኑ እውነታውን ያውቀዋል፣ ምን አይነት ውጤት ይዞ እየመጣ እንዳለ። ሁለተኛ ብቻ አይደለም መሳይ እንጂ የአማራና የኦሮሚያ ክልል ግጭቶች አያሰጉም ነገር ነው እንግዲህ ያለው እና የትጥቅ ትግልን አክቹአሊ ብርሃኑ የሰላማዊ ትግል አራማጅ ነው። ለረጅም ጊዜ ሲታወቅ በሰላማዊ ትግል ነው የሚታወቀው ከያፓ በኋላ ማለት ነው። እና ኢቭን በቲፒኤልኤፍ ጊዜ እንኳን የምርጫ 97 ጊዜ ነገሩ ወደ ስሜት ሄዶ ወደ ኃይለኛ አመጽ ሊሄድ ሲል ያበረደው አብዛኛው ጊዜ እኔም ስለነበርኩ ወረዳ 17 ላይ ብርሃኑ ነበረ። ትዝ ይለኛል ከሚያደርጋቸው ንግግሮች መካከል ራሱ ህዝቡ በቃ ተነስቶ እንግባ በፓርላማውን ይሄን እናደርግ ሲል ብርሃኑ አንዴ በቃ ኢህአዴግ ቆረጣ ያቃል፣ ጦርነት ያቃል፣ ምን ያቃል፣ እሱ በሚሄድበት መንገድ ከሄድን ተሸናፊ ነው የምንሆነው። እነሱ የማያውቁት የሰላማዊ መንገድ ነው። አሁን እዚህ የተሰበሰባችሁት በሙሉ ነጭ ለብሳችሁ ጧፍ እያበራችሁ መስቀል አደባባይ ብትሄዱ ግን ይሸነፋሉ ምናምን ብሎ ወደ ሰላም ለማምጣት ብዙ ጥረት አድርጓል። ከዛ በኋላ ከታሰረ በኋላ እንግዲህ ያው ቁጭት ይኖራል። እኔ ለሰላም ይሄን አድርጌ ይሄ ከሆነ በሚል ያን የሰላም ፕሪንሲፕሉን የሰላማዊ ትግል ፕሪንሲፕሉን በመተው ለምን ተዋደደም ደግፌዋለሁ። ያኔ ጭቆና በዛ ብሎ ምሬት በዛ ብሎ ትጥቅ ትግል ብሎ ብርሃኑ ሲያቋቁም ከአንድ አቋም ወደ ሌላ አቋም ነው የገባው። አንድ ሲከተሉ ከትልቅ ለውጥ ግን አስቦበት ነው ያደረገው። ለምንድነው እዛ ውሳኔ ላይ ብርሃኑ የደረሰው? ያ የሰላማዊ ታጋይ የደረሰው ለምንድነው? ጭቆና ህወሓት የሚያደርገው ነገር በደሉ በግልም በድርጅቱም ላይ በምኑ ላይ ያደረገው ኢትዮጵያ ውስጥ ሰላማዊ መንገድ አያዋጣም፣ ኢህአዴግ በፍጹም በሰላማዊ መንገድ አይወርድም ብሎ ወሰነ። ማምንበት ነው ያን ውሳኔ ነው። ሊወርድም አይችልም ነበር። ያን ነገር አደረገ። ይሳካ ማይሳካ ሞክሯል የራሱ። እኛም አፕሪሼት አድርገናል። ኒውዮርክ ታይምስ ሁሉ ጽፎለታል ፕሮፌሰሩ ምናምን ብሎ ትዝ ይለኛል። ግን እንፈትነው ከተባለ መሳይ አንተም እኛም ሁላችንም አለ ድጋፍ የፕሮፓጋንዳም የምንም የዜና ይሰጥ ነበር በጊዜ ያኔ የነበረውን የግንቦት ሰባት ቆይታ ብርሃኑ ማድረጋቸው መታገላቸው ለክብሬ ብለው አፕሪሼት እናደርጋቸው። እነሱ ያሉበት ወርደው ያን ነገር ሞክረዋል፣ ጥረዋል፣ ብዙ ነገር አድርገዋል። ያን ለማድረግ ለምን ጭቆና ብለው ማለት ነው። ግን የሄዱበትን ያህል የደከሙበትን ያህል ድረስ ተሳካው። የግንቦት ሰባት ትግልና የትጥቅ ትግልና አሁን ሸኔን ፋኖ ጋር እናነጻጽረው ብንል ሰማይና ምድር በተግባር ማለት ነው። ግንቦት ሰባትም መንግስትን እጥላለሁ ብሎ ነው የታገለ ያን ያደረገው። ፋኖም ያን ነው። ፋኖ 80% የአማራ ክልልን ተቆጣጥሯል፣ አብዛኛውን ኤሪያ። ግንቦት ሰባት አንድ ቀበሌ አልተቆጣጠረ። እውነት ማውራት አለብን። ያን ደጋፊም ብንሆን ማለት ነው። አንድም ቀበሌ ኢትዮጵያ ውስጥ አልያዘም። ግን መንግስትን እጥላለሁ እያለ ነበር። ፋኖ ያለው የሰራዊት ብዛት ይታወቃል እንጥራው ከተባለ እና ያ ከሆነ ብርሃኑ በአንድ ወቅት የትጥቅ ትግል መሪ ሆነ ሰው እሱ ያደረገው የትጥቅ ትግል ደግሞ የት እንደደረሰ የሚያውቅ ሰው አሁን በፋኖቼ ስጋት አይሆንም ብሎ ምናምን የመስጠት አስተያየት እኔ ሞራልም የሚገኝ አይመስል ዝም ነው።
እንዲህ አይነት ጥያቄ ሲመጣ እኔ ሞክሬያት አልተሳካልኝም። በቃ አይ ሌላ ጥያቄ ካለ ብዬ ነው እኔ ቦል ማለት ነው። እኔ እንደዚህ አይነት ጥያቄ ሆነ ነገር በዚህ ላይ ኮሜንት አላደርግም። ሞክሬው ውድቅ ሆኖብኛል። የትም አልደረስኩም። 5 ዓመት ሙሉ 6 ዓመት ታግሏል። ግንቦት ሰባት ብዙ ነገር አድርጓል። ጥሩ ልጆች አሉ። በተለይ በውጭው ዓለም ግንቦት ሰባትን ብዙ ድጋፍ ሲያደርጉ ገንዘባቸውን፣ ጉልበታቸውን የምናደንቃቸው ብዙ አብረው በረሃ እየወረዱ ብዙ መከራ ያደረጉ የእውነት የነፃነት ጥማት ያላቸው አብዛኞቹ አሁን አዝነዋል። በአሁኑ ሰዓት ስለማውቃቸው ነው አዝነዋል። በነ ብርሃኑ አዝነዋል። እነዛ ልጆች የሉበትም እያልኩ አይደለም። ሜዳው ላይ ግን ከፋኖ ጋር አይነጻጸም እና ፋኖ እንዴት መተቸት ይችላል? የግንቦት ሰባት መሪ አይችልም። ያሳዝናል። ደረጃ ያሳዝናል። ብዙ ያሰናከላቸው ሰዎችም አሉ። እዚህም የምናውቀው በተለያዩ የዓለም ክፍልም ብርሃኑን ብለው ብርሃኑን እንደ መሪ አሁንም ድረስ እንደ መሪ የሚቆጥሩት እሱ የተናገረው መሬት ጠብ አይልም ብለው የሚያምኑ ዋጋ የከፈሉ በዛን ወቅት ላይ ትልቅ በቤተሰብም በብዙ ነገር በገንዘባቸውም በጊዜያቸውም ዋጋ የከፈሉ ሰዎችን ጭምር ነው አሁን ጠራርጎ የወሰደው ብርሃኑ። ብቻውን ቢሄድ ምንም ማለት አይደለም። የተወሰኑ ብዙ አይደሉም፣ የተወሰኑትን ይዞ ሄደዋልና ያሳዝናል። ትግሉን አፈር ከድሜ ያበላ ሰው ነው። ያን ሁሉ ከመላው ዓለም የተነቃነቀውን በሚዲያውም በለው በሁሉም መስክ ሲካሄድ የነበረውን ትግል ጠቅልሎ እሱ ኪሱ ውስጥ ከቶ በብርሃኑ ነጋ ተደመደመ። ያ ሁሉ ነገር ብርሃኑ ነጋ ይዞት አገር ቤት ገባ፣ ዜሮ ሆነ። ይህንን ደግሞ አብይ ፊት ለፊት ነገረው። እኛንን እኮ ያመጣናችኋል፣ ምንም የእናንተ ትግል እኛ ባናመጣችሁ ኖሮ እዛው ቀርታችሁ ነበር። እሱ ራሱ ሞት ነው እኮ ራሱ አንዳንዴ ሞት ነው። እውነት ቀጥልበት በመሳይ አላቋርጥ ፊት ለፊት ነግሮታል፣ አዋርዶታል። እዛ ላይ እንኳን መከራከር አልቻለም። እኔ የሚያሳዝነኝ ብርሃኑ ነጋ በሁሉ መስክ ይበልጠዋል ይህን ሰውዬ አብይ የሚባለውን በሁሉ መስክ፣ በእውቀት በል በልምድ በል በብስለት በብዙ ነገር። ብርሃኑ ለምን አሁን እንዲህ ውልክፍ አለ ሌላ ጉዳይ ነው። እሱን እዚላና ግን ምናምነው ነገር አለ። የብርሃኑን አቅም ምታምነው ምትመሰክርለት ፖለቲካ ሲያወራ እንደ ብርሃኑ ማን አለ እስከማለት የተደረሰበት ጊዜ ነበር። ብዙ አቅም ያለው ሰው፣ ብዙ ችሎታ ያለ ሰው፣ ከአብይ በብዙ መልክ የሚበልጥ ሰው የዚህ ምንድነው ጉርምስናውን እንኳን በደንብ ያልወጣለት ድህነቱን አሁን ምንድነው ያመለጡትን ጊዜያቶች ቤተ መንግስት ሲገባ ለማካካስ ሀገርን የምታክል አደጋ ላይ ለሚጥል ሰው አጎብዳጅና ቀለም ቀቢ ሆኖ ስናየው እውነት የሰው ልጅ ያሳዝናል። አንዳንድ ጊዜ በምትበልጠው ሰው ስትመራ ያለው የሞራል ስብራት ቀላል የሚባል አይደለም። ከምንም በላይ ብርሃኑ እንደው ስነ ልቦናው ቢመረመር በደንብ ቢጠና የበለጠ የሚያመው እሱን ይመስለኛል። ምክንያቱም በሚበልጠው ሰው ነው እንዲህ አይነት ነገር እየተደረገ ያለው። ቀጥል ደረጃ። ምን አስታወሰኝ መሰለህ? ብሔራዊ ቲያትር አንዴ ሲለማመዱ ሰዎች ቲያትረኞች አንዱ ያወራው ነውና አንዱ ከመድረክ ላይ ይወድቅና ጥርሱ ረገፈ። ይሄ ፊት ጥርሶቹ ሲረግፉ ያኔ ርካ እንትን ነበርና ዝም አዘነ፣ በጣም ወለቀ። አስበው ጓደኞቹ 10 ብር አዋጡና እሱ ሳያስበው ሳያውቀው ድንገት ሄደው አንድ ቀን ሰርፕራይዝ አደረጉት። ይሄ 3 ጥርስ አስተከሉለት ከዚህ ጋር ወርቅ። ያኔ ወርቅ ምርካሽ ነበረ እና ያስተከሉለት ቀን ማታ አለ እዛ ትሬኒንግ ብሔራዊ ቲያትር በሆነ ባልሆነው እየሳቅ አስቸገራል። ትሬኒንግ ጉዳይ አይደረግልችሁ በቃ ማስካክ ምናምን ቢሉት ቢያረጉት ያ ኮስታራ የነበረ ልጅ መጨረሻ በሳቁ በቃ ትሬኒንግ ሁሉ ማወቅ ሲጀምር ምን አሉት ነው የተባለው? አርፈ ካሁን በኋላ ስነ ስርዓት ያዝ፣ ምንም እኮ አፉ ያንተ ቢሆን ጥርሱ የኛ ነው አሉት አሉ። እና ምን ልህ ነው አንዳንዴ እንዲህ አይነት ሹመት መጥፎ እኮ ነው፣ ያዋረዳል እኮ። ቅድም እንኳን እንትን ያስታውስከኝ እኛ እኮ ነን ያመጣናችሁ። ትንሽ ቀብጣለሁ ብትል ረፍ እዛ እንትን እያደረጋችሁ አልነበር? አንድ ቀበሌ ይዛችሁ ነበር፣ እኛን ያስገባናችሁ ይሆናል። ሹመቱ ራሱ ቃናው መጥፎ ነው። ኦኬ አይሾም እኮ አይደለም መልካም ነገር ሊያደርግ ነው ብለን ሁላችንም ተስፋ አድርገን ነበር። ግን የሚቆምበትን መስመር አልፎታል። ከሱ ጋር የሚጣላ ነገር ነው እያደረገ ያለው ነው ያለው። አብረው የነበሩት የነጻነት ታጋዮች እና አንዱዓለም አራጌ ነበር ምክትል መሪ፣ በቃኝ አለ በጧቱ። ሊቀመንበሩ የሸዋስ በቃኝ አለ። እነ ዳንኤል ሽበሺ በቃኝ አለ። እነ ዶክተር ካሳ እስከ ቅርብ ጊዜ ድረስ እና አበባ ካሉ ጠቅላላ ሁሉም በቃኝ እያሉ ሁሉም ለቀቁ። እዛው ጋር ቀረ። እንዴት ይሄ ሊሆን ይችላል? ይሄ ነው ግራ የሚያጋባው እኮ። እንዴት ምን ስለፈለገ ነው? ምን ስለሆነ ነው? ሌላው ቢቀር እኔ እድሜም አለ ብዙ ነገሮች አለ። ግን
የኋላ ታሪኩን ምኑንም ጠብቆ ይበልጣል ብሎ ሌላም ሰበብ ፈጥሮ እንትና እኮ በትክክል ተናግረውታል። የኖርዌይን ብርድ አልቻልኩትም አሉ ይጮህ። እንግዲህ ብዙ ነገር አደርጋለሁ ብለው በሉና እድሜያቸው ሲገፋ በህዋት ጊዜ መግባት ፈለጉ። ምክንያታችሁን ሲባሉ ሳይዋሹ በአደባባይ ተናገሩ። በቃ እኔ ደክሞኛል፣ ኖርዌይ በረደኝ፣ ብርዱን አልቻልኩትም፣ በቃ ሀገሬ መግባት ስለምፈልግ ነው አሉ። በቃ እንደዚህ ምክንያትን አስቀምጠ ይቅርብኝ፣ ካሁን በኋላ ይሄን አልፈልግም፣ በዚህ መስመር ሄዳለሁ። አሁን እኮ እየሆነ ያለው አንተ እንዳልከው ነው መሳይ፣ የአምባገነኖች የገዳዮች ሽፋን፣ የጨፍጫፊዎች ሽፋን፣ በፍጹም ደግሞ ሊሸፈን የማይችል በደል ማለት ነው። ሊሸፈን የማይችል በደል እንደ ህፃን ልጅ እየተቆጣ ለምንድን ነው ድርግም ብሎ የማይቀረው? የኢትዮጵያ ስልጣን ምኑ ሲያሳሳል መሳይ? ምንም እኮ የሚያሳሳ ነገር የለም። ለምንድን ነው ያኔ በልጅነት አንዳንድ ጊዜ እንዳማሩ መሞት አይገኝም ይባላል። አቶ ነጋ ቦንገራ እንዲ አባቱ ብርሃኑ ዲኔ ይግደሉት እስከማለት ደርሰው ነበር። ያኔ ቲፒኤልኤፍ እንትን ጊዜ ጀግና ናቸው። ይግደለው ቢገድለው ጀግና ነው ልጅ በአቋሙ እንደቆማሉ። አያቸው ያ ነው እንዳማሩ መሞት ማለት። የመልክ የምናምን አይደለም፣ የአቋም ማማር ማለት። እንዳማሩ መሞት አይገኝም የሚባለው ለምንድን ነው? ሰዎች ባልታወቀ ቦታ በጣም ፖይንት ምን ይሆናሉ? ውልሽሽ ብለው ይወድቃሉ። ጥሩ ነው የተባሉት በጣም መጥፎዎች ይሆናሉ። አይ እንዳማሩ መሞት አይገኝም። ፕሮፌሰር መስፍን ወልደማርያም ዳገቱ ላይ ሰው ጠፋ። ይሄ እኮ ነው ሰው አለ ብለህ የምታስባቸው አንዳንድ ሰዎች ሳታስባቸው ወደሆነ ነገር ይገባሉና ለምንድን ግን ምንድን ነው አሁን የኢትዮጵያ ስልጣን እንደዚህ ያው የተበላሸ ሀገር ያረጋ መንግስት ምን እንዳይቀርበት መልሱን ለሱ ነው የምንተወው። ሌላ ምንም ማለት አልችልም። እንግዲህ በብርሃኑ ላይ ብዙ ሰዓት ፈጀን። ወደ ያው የአብይንም ሰሞኑን ስናነሳ ነበር። ምናልባት ደረጃ ካንተ ጋር ነው ሐሳብ ያልተለዋወጥ ነው። አብይ አህመድ ሰሞኑን በምክር ቤት ተገኝቶ ያደረጋቸው ነገሮች አሉ። ትላንትናም ከዚሁ ከዘውዱ ጋር ስለዚህ ጉዳይ አንስተን ነበረ። በተለይ የወርቁ ጉዳይ ያነጋገረ ነው። መሰረት ሚዲያ በዚህ ላይ ሰፊ ዘገባ ይዞ ወጥቷል። በዘገባው ላይ እንደጠቀሰው ከሆነ ያው የአብይን ንግግር ያነሳዋል። ባደረግነው የቤተ መንግስት እድሳት ተቆልፎበት የተቀመጠ 400 ኪሎ ግራም ወርቅ ለብሔራዊ ባንክ አስገብተናል ነበረ አብይ ያለው። ይህንን መነሻ አድርጎ መሰረት ሚዲያ የተለያዩ ማጣራቶችን፣ ፍተሻዎችን፣ መረጃዎችን ሰብስቦ ነበር። ይህ ወርቅ ምን ሆነ ብዬ አንዳንድ ማጣራቶችን ለማድረግ ሞክሬ ያገኘሁት መረጃ አስደንጋጭም አሳሳቢም ነው ይላል መሰረት ሚዲያ ላይ። ይህ ወደ ብሔራዊ ባንክ የተላከ የተባለው ወርቅ በኢትዮጵያ የንጉሥ ስርዓት ወቅት ለበርካታ መቶ ዓመታት ነገስታት ሲገለገሉባቸው የነበሩ በወርቅና በሌሎች የከበሩ ማዕድናት የተሰሩ ቁሳቁሶች፣ ከሌሎች ሀገራት በስጦታ የተሰጡ ቅርሶች እንዲሁም በርካታ በነገስታቱ ታዘው የተሰሩ እና የተገዙ ናቸው። ታዲያ እነዚህ ወደ ሙዚየም እንጂ ለሽያጭ ወይም ለወርቅ ክምችት ወደ ባንክ እንዴት ሊላክ ይችላል ለብዬ ጥያቄ ያቀረብኩላቸው ጉዳዩ የሚያውቁ ግለሰቦች ምላሻቸው ማን ሰምቶን የሚል ነው። አብይ አህመድ እንደ ትልቅ ግኝት ዩሬካ ብሎ መጣ። መለስ ዜናዊ ሳያየው መንግስቱ ኃይለማርያም ሳያየው ቀርቶ አይደለም። እነዚህ ንቃዎች ልክ የሆነ አዲስ ግኝት በጣም ያሳዝናል። ደረጃ እሺ መሳይ እንደው አጠቃላይ ጠቅለል አድርገን ብንየውና ይሄን ነገር ብዙ ነገር ነው። እኔ ፍሎፍ ላይ ነው አጠቃላይ ሪፖርቱ። በጣም አብይ ብዙ ጊዜ ሲዋሻ አይቻለሁ። እንዳሁኑ ሪፖርት ውሸት የበዛበት ሪፖርት አይቻልም። በመጀመሪያ ማለት ይሄን ሪፖርት ከማቅረቡ በፊት መሳይ አይተህ ከሆነ ከ3 ቀን በፊት የህልም ጉልበት ቅድም ያልኩ the power of imagination በሚል ገለጻ ያደርግ ለካድሬዎች ሁሉ ኮሜንት አድርጎ ኮታ አስገቡ ብሎ ለወረዳና ለየክፍለ ከተሞች ተልኮ ነበር። አብይ አህመድ ይሄን በሚያደርጉት ሲሰራጭ በአሚኮ ላይ በኢቲቪ ላይ ሂዳችሁ አድርጉ ተብሎ እና እዛ ትርክት ላይ አይተው ከሆነ ፓርላማ ሊያቀርብ 2 ቀን ሲቀረው መሳይ ሰምተው ከሆነ አብይ አህመድ የዛሬ 10 ወር የወደብ ትርክት ሲያነሳ ተዋልነውኛ ከጎረቤት ሀገር ጋር ተስማምተን ወደብ ተጠቀም አሁን የጀመርከው ትርክት ጥሩ አይደለም ሲባል የዛሬ 10 ወር ድንገት ከህልሙ ተነስቶ ለፈጣሪ ክብር ምስጋና ይግባው እንጂ ሌላ ምን ይባላል ብሎ
ወደብ እንደተገኘ ተናገረ። በትዊተር ገጹም ላይ ጻፈ። ያም ብቻ ብሎ አልቀረም። ወዲያው ምን አደረገ? ሰላማዊ ሰልፍ ብለው ደግሞ አስተባብረው ሰላማዊ ሰልፍ አስወጡ ካድሬዎቹ። በሰላማዊ ሰልፍም ይበቃል ተብሎ አልበቃም። አምባሳደር ሬድዋን ሁሴን በአንድ ወር ውስጥ ወደ ትግበራ እንገባለን ባህር ኃይሉን የማቋቋም ምናምን። ይህ እንግዲህ ዩቲዩብ ላይ ያለ ነው ይሄ ሁሉ። ከዛስ ሶማሊያ ጋር የገባበትን ጸጥ ገባ ጎረቤት ሀገራት ላይ የገባውን ተመልከት። ከሶማሊያ ጋር አምባሳደሯን ጠራች፣ አባረረች፣ ብዙ ነገር ተደረገ። 10 ወር ሲደረስ ኢትዮጵያ አንድም ነገር አላገኘችም። አልሆነም። እኛ ያለው ብሎ አልሆነም። በዛ መልክ ልትሆናችንማ የኢትዮጵያን ታሪክ ያጎደፈ ነው። ኢትዮጵያ ከሊግ ኦፍ ኔሽን ጀምሮ ከዛ በፊት ጀምሮ የምታወቀው የራሷን ድንበር በመጠበቅ የሰዎችን ባለመንካት ነው። ይሄ ኢትዮጵያ ሌጋሲ የኢትዮጵያ መንግስታትን ሌጋሲና ውርሳቸውን የሚያሳጣ ተግባር ነው። ጎረቤት ሀገርን አትንኩስ፣ እረፍ፣ እውቅና ከሌላት ሶማሌላንድ ጋር ያደረከውን ስምምነት አቁም እያለ ነው የተናገረው። ባንዳዎች ምኖች እያሉ ሰው በ10ኛ ወር ሳይሳካለት ሲቀር አብይ አዲሱ የመጣው ነገር ህልም ነው። ተመልከት ምን አለ? ከ2 ቀን በፊት ይችን ሪፖርት ሊያቀርብ ነው። አንዳንድ ህልም የሌላቸው ቅዠታሞች ወደብ እናገኛለን አሁን የታለ ወደብ ፈርመናል ብላችሁ እያሉ ይጠይቁናል። እኛ አሁን እናገኛለን እንዴ? እኛ ባናሳካው መጪው ትውልድ ያሳካል ነው ያለው ብሎ ሽምጥጥ አድርጎ ካደ። ማንም የሚጠይቅ የለም። ማንም የጠየቀ የለም። ይሄን እኮ ብለናል። ኧረ እንደው ጠቅላይ ሚኒስትሩ እግዚአብሔር ይመስገን ብለው ሰልፍ እኮ ወተን ነበር። ያኔ አምባሳደር ሬድዋን እኮ እንደው በአንድ ወር ውስጥ ወደ እንቅስቃሴ እንገባለን ብለው ረሱት እንዴ ብሎ የሚናገር ማንም የለም። ያን ሲሉ ህልም ተባለ፣ ህልም ነው ተባለ። ህልም በህልም ተምታታ አለቀ። አብይ መጡና ፓርላማ ላይ ከቀናት በፊት ይህን ትልቅ ግብዳ ውሸት በዚህ ጨፍልቀውት ሳይሳቀቁ ብዙ ነገሮችን ተናገሩ። አብይ ከተናገሯቸው መካከል ይሄ ነዳጅ አግኝታችሁ ነው አደጋችሁ ይሉናል ምናምን የሚለውን ቀልዳቸውን እንተው፣ እሱ የሚያበሳጨው ንግግራቸው ነው። በዚህ ጉዳይ ላይ ሲናገሩ ቅድም አንተ ያልከው ወደ መጨረሻ ላይ እመጣበታለሁ። ሀገራችን የቱሪዝምና የኢንቨስትመንት መዳረሻ በመሆኑ አፍሪካ እየመራች ነው። አይተህ ከሆነ የቱሪስቶችና የኢንቨስተሮች አንደኛ መናገሻ ዴስቲኔሽን ሆና እየመራች ነው። ጉግል እኮ አለ ዛሬ መሳይ መዋሸት አይቻልም። ከዛ እንዴት ነው ተብሎ ጉግል ገባንና ስናየው በአፍሪካ የኢንቨስትመንት ዴስቲኔሽን እና የቱሪዝም አንደኛ ሲሸልስ፣ ሁለተኛ ሞሪሸስ፣ ሶስተኛ ግብፅ፣ አራተኛ ደቡብ አፍሪካ ምናምን እየተባለ እስከ 10 ድረስ ጉግል ከዘረዘራቸው ውስጥ ኢትዮጵያ የለችም ብቻ አይደለም መሳይ። ይሄ ሎጂክ ቀላል ሎጂክ ነው። በኮመን ሴንስ የምታውቀው ነገር ነው። ጦርነት በሚካሄድበት ሀገር ማን ቱሪስት ነው የሚሄደው? ጦርነት በሚካሄድበት ሀገር ማን ባለሀብት ነው ሄዶ ኢንቨስት የሚያደርገው? የለም። ይሄ ምን የምናውቀው ነገር ነው። አብይ ሲዋሹ ሽምጥጥ ነው። አንደኛ የቱሪዝምና ኢንቨስትመንት መናገሻ ዴስቲኔሽን ሆነ ከአፍሪካ ብለው ቁጭ አለ። በጣም ደነገጡ። ሁለት የፓርላማ አባላቱ ምናልባት ጉግል ማድረግ አይችል ይሆናል እነሱ ሊዋሹ። ይህ ነገር ግን በላይቭ ነው የሚተላለፈው፣ እንመለከታለን። ቀጠለና በዚህ ዓመት አለመሳየት እኮ ከአሁን በፊት ከዚህ ዓመት ጀምሮ ስንዴ አናስገባም ወደ ኢትዮጵያ ብለው ሰሞኑን በጅቡቲ ወደብ ገብቶባቸው ተዋርደዋል። ነገስ አሁን ደግሞ ምን አለ ይዛንቅት 30 ሚሊዮን አርሰናል አለ 30 ሚሊዮን ሄክታር ይታረስ ይችላል። አላውቅም ምን ያህል ዳረሱ። መቼም ቁጥር በጣም ይደፍራል። 30 ሚሊዮን ሄክታር አርሰናል 1.4 ቢሊዮን ኩንታል ይገኛል ተብሎ ይጠበቃል። የሚደምር የለማ ቁጥር ነው። ስታካፍለው ይሄን ቁጥር በሄክታር ስንት ነው ይመጣ ታውቃለህ መሰለኝ? በአንድ ሄክታር 46.6 ሄክታር በዓለም ላይ የሌለ ምርት ይመጣል ቁጥሩ የሚሰጥ። እስካሁን ድረስ በዓለም ላይ ከፍተኛ ምርት የምታመርተው የተደነቁት በፈርቲላይዘር ተጨምሮ በኤክስቴንሽን ኤጀንት ድጋፍ በተለያየ ነገር ከፍተኛ ምርት የምታገኘው በስንዴ ዩክሬን ነች። በሄክታር 40 ኩንታል ትልቁ የተመዘገበው ማለት ለምን 40 በጣም ብዙ ነው። የኢትዮጵያ ገበሬ ስለሚያርስ በሄክታር 15 ያገኝ ነበር በበሬ። አሁን ፈርቲላይዘር ሲሆንላቸው እስከ 20 የሚያገኙዋል። እንደው አብይ እንኳን እስከ 25 እኮ ቢያደርገው እኮ ጥሩ ነው። እስከ 30 ብቻ ያርገው ትላለህ። በሄክታር የአብይ ቁጥሩ ነው የተናገረው። እርግጠኛ ነኝ ድገሞ ቢሉት ላይ ደግሞ ይችላል 1.4 ቢሊዮን ኩንታል እናገኛለን ብሎ ሂሳቡ ሲሰራ በሄክታር
46 ኩንታል የመጀመሪያው ሊሆን ነው በዓለም ላይ ከሆነ አብይ ያለው ማለት ነው። ይሄ ደግሞ አይሆንም። የኢትዮጵያ መሬት መሳይ ብዙ ጊዜ ስለታረሰ የፈለገ ክሮፕ ሮቴሽን ብታደርግበት የፈለገ ፈርቲላይዘር ብትጨምርበት ዩሪያ ዳፕ ምናምን ብታደርግበት ይሄን ያህል ምርት ሊሰጥ አይችልም። ያ ብቻ ማለት ደረጃ አንደኛ በጦርነት ውስጥ ያሉ ክልሎች ብዙ ናቸው። የመንግስታቱ ድርጅት ሪፖርትንም ተመልክተናል እኮ ለምንድነው ለዘር የደረሱ ማሳዎች ካለፈው ጊዜያት አንፃር ሲታዩ በግማሽ ቀንሷል። ይሄ የመንግስትም ሪፖርት ነው። የሚታረሱ ዘር ላይ ለዘር የተዘጋጁ ማሳዎች በቀነሱበት ሁኔታ 30 ሚሊዮን ሄክታር መሬት ሊያርስ አይችልም በተአምር ሰማይ ዝቅ ምድር ከፍ ቢል እንዳልኩ ቁጥር ይዳፈራል በጣም ይዳፈራል። የሌለ ነገር ነውና የማይመጣ ነገር ብዙ ቁጥሮችን የዋሸባቸው ነገሮች ናቸው። ቀጠለና 400 አይደለም ኪሎግራሙ በነገራችን ላይ መሳይ 470 ኪሎግራም ነው ያለው ወርቅ which means ሳስበው 30 ኪሎ ነው የቀረው ለግማሽ ኩንታል ወርቅ ነው ያለው። ቁጥሩ ራሱ ይሄ አጠያቂ ነው ቁጥሩ ማለት ነው። ሁለት ይሄ ወርቅ መሳይ ግማሽ ኩንታል ወርቅ ከደርግ ነው የሚሰወረው ከነመለስ ዜናዊ ነው የሚሰወረው ይሄ ወርቅ አንተ እንዳልከው። ነገር ግን ምንድነው ሊሆን የሚችለው? በእርግጠኝነት ኤልያስ መሰረትም ያለው አለ ከዛ በፊትም የተናገሩ አንዳንድ ምንጮች አሉ። የግራሙ ነገር አጠራጣሪ ነው። 470 ይሁን አይሁን አብይ ቁጥር ስለሚደፍር አናውቅም። ነገር ግን በታሪክ መልክ የተቀመጡ ነገሮች በሙሉ መሳይ እየጠፉ ነው። በቅርስ መልክ የተነገሩ ነገሮች ለብልጭልጭ ነገር ተብለው እየጠፉ የኢትዮጵያ ብሔራዊ ሙዚየም መግባት የነበረባቸው ቅርሶች እነመድረስ ብዙ ነገር ወስደዋል። ደርግሞ ወስደው ይችላል። የሀገር ቅርስን ግን በአብይ ደረጃ የተዳፈረ ማንም የለም። ስለዚህ አፋችን ደፍረን እናገራለን። ስለዚህ ያሉትም ምንድነው እነዚህ ቅርሶች አይነካ ብለን ነበር ነው ያሉት የቤተ መንግስት ምንጮች። እነዚህ ቅርሶች ለታሪክ ተቀምጠው የቆዩ ናቸው። መግባት ካለባቸው ብሔራዊ ሙዚየም እንጂ ብሔራዊ ባንክ አይደለም ብለን ተናግረናል። ነገር ግን ማን ይስማ? በዙሪያው ያሉት አይጠይቁትም። አንዳንድ የደፈሩ ሰዎች ግን ይሄን ጥያቄ ጠይቀው ነበር። አብይ ሊሰማቸው አልቻለም የሚል መሳይ እንደምታውቀው አብይ አህመድ ከታሪኮች ይልቅ ከቅርሶች ከብሮች ይልቅ በብልጭልጭ ነገሮች የሰከረ ሰው ነው። ሁለት የራሴን ትርክት የራሴን ታሪክ የራሴን አዲስ ነገር መፍጠር አለብኝ የሚል ነገር አለው። ስለዚህ አሁን ቤተመንግስት እያለ ለጀመረው ነገር የኮሪደር ልማት እያለ ለጀመረው ነገር ይህን ወርቅ ላለመሸጥ ምንም ጥያቄ የለውም። ሆኖም የቅርስ ጥበቃ ባለደራዎች የሚመለከታቸው አካላት ለዚህ ምስክርነት የሆኑ ምንጮች ስላሉ የቤተ መንግስት ምንጮች ስላሉ ክስ ሁሉ መመስረት አለበት ነው የተባለው። ምክንያቱም ይሄ ወርቅ መሳይ በረጅም ዘመናት ኃይለ ሥላሴ ብቻ አይደለም ከዛ በፊት ለነበሩ ነገስታት ሁሉ ለሚኒክ የመጣና በቅርስነት የሀገሪቱ የሚጠቅም ነው። ከነገስታት የመጣ ነው። ታሪክ ነው። ብሔራዊ ሙዚየም ተቀምጦ መጎብኘት ያለባቸው ቅርሶች ናቸው። አብይ አህመድ እየጠፈጠፈ እንዲሸጥ ያደረጋቸው ማለት። ስለዚህ በአሁኑ ሰዓት ላይ ለአደጋ ያልተጋለጡ ካሉ የቅርስ ባላደራ ማህበራትና የሚመለከታቸው አካላት በዚህ ነገር መሟገት እንዳለባቸው ማሳሰብ ያስፈልጋል። በተረፈ ደግሞ ይሄን ነገር ለህግ ማቅረብ ያስፈልጋል። ምክንያቱም ይሄ የሀገር ብሔራዊ ሀብት ነው። ለትውልድ የሚተላለፍ ሀብት ነው። ማንም አልነካውም። አብይ አህመድ ስንቆፍር ተቆፍሮ አገኘነው ስናድስ ያለው ነገር ነጭ ውሸት ነው። የአሁኑ ሪፖርቱ እንደነገርኩ መሳይ በጣም ብዙ ውሸቶች ነገር አሉበት። ስለዚህ አብይ አህመድ ከመለስ ዜናዊና ከመንግስቱ ኃይለማርያም ተሰውሮ እሱ ያገኘበት ምንም ምክንያት የለም። ለብልጭልጭ ነገር እየሰራ ነው። አይተው ከሆነ የአበባ ይሆሽ ትርክታችን ሁሉ የሆያ ሆዬ ትርክታችን ሁሉ መቀየር አለበት ያለ ሰው በመሬት ላይ እድሮችን ማህበራትን ጽዋ እያፈናቀለ እያሳየ ነው። በመድረክ ላይ ዶሮ ወጥ አያስፈልግም እያለ ነው። የአበባ ይሆሽና የምናምን ትርክት አያስፈልግም እያለ ነው። የመጣበትን አቅጣጫ ብዛቱ እንድታየው ነው። በዚህ በኩል ብሔራዊ ቅርስ የተባሉ ነገሮችን አገኘናቸው፣ ብሔራዊ ባንክ አስገባናቸው እያለ ምንድን ነው? ባህሎችን፣ እሴቶችን፣ ኢትዮጵያዊነትን ያስተሳስሩን ቦንዶች ቫልዩ የሚባሉ ነገሮች አሉ። እነሱን ነገሮች ሁሉ ከየአቅጣጫው ነው የበጣጠሰ። ብሔራዊ ሙዚየም የሚገባበትን ብሔራዊ ባንክ ሆያ ሆየን ምናምን ይቀየር ይላል። እኔ እንደውም ቀይሬለት ነበር ግጥሙ ባልንጀሮቼ ግቡ በተራ እንጨት ሰብሬ ወጥስከ ምናምን ብላ ይባለው ይቀር ሲባል ባልንጀሮቼ ውጡ በተራ
ምናምን ቤቱን አፍርሼ ኮሪደር ልስራ ምናምን የሚል ግጥም ጽፌለት ነበር። እንደዛ አርጎ መቀየር ከሆነ ሊቀየርለት ይችላል እና በትርክቱ በባህሉ በዶሮ ወጡ በብሔራዊ ቅርሱ ሲመጣ በአንድ አቅጣጫ አይደለም የመጣው። አዲስ የራሱን ነገር ለመትከል የነባሯን ያገሪቱን ባህል በአንድነት ያስተሳሰረንን ቦንድ እየበጣጠሰ ነው ያለው ለማለት ነው። መሳይ ደረጀ፣ ሌላ ብዙ ነገር መጥቀስ አያስፈልግም። ሰሞኑን የወጡ 3 ዓለም አቀፍ ሪፖርቶችን ብቻ እናንሳቸውና የአብይ አህመድ ኢትዮጵያ የአብይ አህመድን ኢትዮጵያ የት እንዳለች እንመልከት። የፒስ ኢንዴክስ አለ። የፒስ ኢንዴክስ ያወጣው አለ። ከ167 ሀገራት ኢትዮጵያ 164ኛ እንደዛ አካባቢ ነች። 2-3 ሀገራት ናቸው ከኋላ ያሉት። የፒስ ኢንዴክስ ነው እንግዲህ ከሰላም አንጻር የወጣ ነው። ሌላው ይሄ ፍራጃይል ስቴት የሚባለው ምንድነው ሊወድቁ የሚችሉ ሀገራት ተብለው ከ1 እስከ 10 ውስጥ ኢትዮጵያ አለች። የሚወድቁ ሀገራት መንግስታቸው ልፍስፍስ ሀገሪቱ ልትቆም የማትችል ደካማ ሀገር ልትፈርስ የደረሰች ሀገር በሚለው በብዙ ቋንቋ ሊገለጽ ይችላል። በዛ ኢንዴክስ ውስጥ ኢትዮጵያ ከ1 እስከ 10 ውስጥ ትገኛለች። ሌላው የንብረት ባለቤትነትን በተመለከተ ነው። የንብረት ፕሮፐርቲ ራይትን በተመለከተ ይህንንም የሚለካ ዓለም አቀፍ ዳታ ወጥቷል። ይሄ ፕሮፐርቲ ራይት ዓለም አቀፍ መብት እየሆነ ነው። አንድ ሰው የራሱ የሆነ ንብረት ባለቤት መሆኑ እንደ አንድ ዓለም አቀፍ ዩኒቨርሳል ራይት እየታየ ነው ያለው። ይህን ሀገራት ማስከበር አለባቸው ነው። በአሁኑ ሰዓት የአብይ አህመድ ኢትዮጵያ ይህን እያሳጣ ነው። ያንተ የሚባል ነገር የለም። ባንኮች በሚስጥር መያዝ ያለባቸውን የአንድ ግለሰብ አካውንት ለአብይ አህመድ አሳልፈው ሰጥተዋል። ሰሞኑ እንደሰማው ባለፈውን አንስተናል። የበርካታ የአማራና የጉራጌ ባለሀብቶች የባንክ አካውንቶች አብይ እጅ ላይ ነው ያሉት። በፈለገ ሰዓት የፈለገው ሚሊዮን እየዘገነ ለኮሪደር ልማት እያዋለ ነው ያለው። ባለሀብቶቹ ድንገት አካውንታቸውን ሲያዩ በርካታ ሚሊዮን ብሮች የሉም። ባንኩን ሲጠይቁ ለሀገራዊ ስራ ተወስዶ ነው ይላሉ። አብይ ነው የሚበረብረው። መብት የለህም፣ በንብረት መብት የለህም። ሰሞኑን አይታል የአንድ ባለሀብት በጠራራ ፀሐይ ህንፃው ተዘረፈበት፣ ወሰዱበት ባለጊዜዎች። በዚህ በፕሮፐርቲ ራይት ኢንዴክስ ኢትዮጵያ ከ157 ሀገራት 156ኛ 154ኛ በሁሉ ነገር የዓለም ጭራ ሆነናል። ጭራ አድርጎናል። ጎረቤት ሀገራት ሁሉ በልጠውናል። በጦርነት የሚታመሱ በተለያየ መልኩ ማህበራዊ ችግር ያለባቸው ጎረቤቶቻችን እንኳን ከኛ በብዙ እጥፍ ይሻላሉ። አብይ አህመድ ቁጭ ብሎ ይመጻደቃል በባዶ ዲስኩር በባዶ ቁጥር። ለማንኛውም ደረጃ እስቲ የአማራ ክልሉንም እንደው በአጭሩ አስተያየት እየሰጠንለፍ። የአማራ ክልሉ ትግል የፋኖ ትግል ይሄ ነው መውጫችን። አዎ ሌሎችም ትግሎች መምጣት አለባቸው። አሁን ግን የአብይ አህመድን ዙፋን እየነቀነቀ ያለው የፋኖ ትግል ነው። የፋኖ ትግል በአማራ ክልል ብቻ መወሰን የለበትም። የአማራ ህዝብ ብቻ የሚያደርገው ትግል አይደለም። አሁን እየሰማን እንዳለነው የሻለቃ አመራሮች ጭምር የኦሮሞ ተወላጆች እንዳሉበት እየሰማን ያለነው በጣም ትልቅ የምስራች ነው። እንዲህ አይነቱን ዜና ስንሰማ የትግራይ ተወላጆች በዚህ መሳተፍ አለባቸው። የፋኖን ትግል ሀገራዊ ቅርጽ እንዲይዝ መደረግ አለበት። ከምንድነው ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ ያለው ኢትዮጵያዊ በዚህ ውስጥ መሳተፍ አለበት። ይሄ ስርዓት እድሜ በተሰጠው ቁጥር ትልቅ አደጋ ነው የሚያስከትለውና እስቲ የፋኖ ትግል ያለበት ደረጃ ከዚህ አንፃር እንዴት ታየዋለህ? ነው መሳይ እንደውም በእንትን ብቻም ሳይሆን በዚህ በመደብ ብትመለከተው ማለት ነው ሰራተኛው መምህሩ ምሩ ሁሉ መሳተፍ ያለበት ነው። የነካው የቀረው የለም። ይገርማል መሳይ፣ እኛ ሀገር እኮ የሆነው ነገር ኬንያ ላይ ትንሽ ጫፎ ግማሹ ቢደርስ እስካሁን ሀገር ወድሞ ነበረ። የዛሬው የመምህራን ጉዳይ የነካ ነው፣ አመጽ የሚያስነሳ ነው። በሶዶ ሆነ ብለን ዛሬ ያወራነው ነገር በጉራጌ 60 ምናምን ሰው ተገደለ በአንድ ቀን ተጨፍጭፎ አመጽ የሚያስነሳ ነው። ቤቱንጃ መሐመድ ቡአዚዝ ታቋል። አንድ ሰው ራሱን ስላቃጠለ ነው ያሁን ነገር ይሆናል። ሙስሊሙ የመስጊዱ ኢማም እና ሳው ቤተሰቦቻቸው ተገደሉ። ትልቅ አመጽ የሚያስነሳ ነው። በዘር ተበተቡት እንጂ ህዝቡ እና ኢትዮጵያ ውስጥ የሆነ እና ያልሆነው ነገር ያለ ምን አለ ነው ያሉት። ያ ሰው አንድ ፓስተር ሲናገር ነበር። ሰው ቀቀለም በላ ምን በላን ያልበላ ነው እኮ ነገር የለም አሉና
ኢትዮጵያን ያልበላነው ነገር ቢኖር የዓለም ዋንጫ ብቻ ነው አሉ ሰውየው። እና ሁሉንም ነገር በልተናል። እውነታቸውን ነው። እና ብዙ ግፍ ተሰራ መሳይ። አሁን አማራ ክልል ላይ ለመጨረሻ ጊዜ ብለው ያቀዱት እቅድ አልተሳካም መሳይ። እንደምታውቀው የፋኖ መሪዎችን ለይቶ መግደል፣ እረኛውን በመምታት መንጋውን መበተን፣ የፕሮፓጋንዳ የበላይነት መያዝ፣ ተራውን ሰራዊት ማስደንገጥ በማለት የገቡበት የመጨረሻው ፕሮፓጋንዳ የዛሬ ወር አንድም የፋኖ መሪ ሳይገድሉ ድሮናቸውን ተኩሰው ንጹሃንን ጨፍጭፈው ሲቪል ተቋማትን አውድመው እጃቸውን አጣጥፈው ተቀምጠው ወንጀላቸውን ጨምረው ማለት ለሞቱት ነፍስ ይማርልን፣ ላዘኑት መጽናናት ይስጥ። ሊያሳኩ አልቻሉም። አሁን ደግሞ መልሰው አይተህ ከሆነ ከትናንት ወዲያ በጣም የገረመኝ አበባው ታደሰ ዘ ፓወር ኦፍ ኢማጂኔሽን ስልጠና እሱ ነው የሚሰጠው፣ የብልጽግና ስልጠና። የመከላከያ ሰራዊት ምክትል ኢታማዦር ሹም መከላከያው ህገ መንግስቱ ነው የሚጠብቀው፣ ሀገር ነው የሚጠብቀው፣ ከፖለቲካ ፓርቲ ወገንተኝነት ነፃ ነው እያሉ እየተናገሩ አበባው ታደሰ ባህር ዳር ሄዶ ለብልጽግና በላት ስልጠና ይሰጣል። እሱም ራሱ ሳይገባው ማለት ነው። የጀመረው ጦርነት አልሳካለት ገሌን እንይዛለን በዚህ ይዘነዋል፣ የገባበት እንገባለን፣ ውሸት ሁሉ እስከ ማሰራጨት ደርሰው ለአክቲቪስቶቻቸው ሰጥተው ዘመንን ገለነዋል አቁስለነዋል ብለው ከሱ ነው የወጣው። ስለማቅ ነው በቅርበት አጽፈው ስንት ነገር ብለው ተዋረዱ። መጨረሻ እውነት መስሏቸው ሳይሳካላቸው ቀጥለው ምን ይላሉ? አሁን ደግሞ ከዛን ጀምሮ አይታቸው ከሆነ ታጣቂ ኃይሎች የቀረበላቸው አብይም ተናግሮታል። እኛ ለሰላም ዝግጁ ነን፣ አሁን ለመደራደር አንዳንዶች ጋር እነጋገራለን ብሎናል። የሰላም አማራጭን ይጠቀሙ የሚል ከትናንት ጀምሮ እስካሁን ደግሞ እያወሩ ነው። ቅድም ስመለከት ነበረ፣ ትናንትናም ስመለከት ነበር። ይህን ጥሪ በሚያቀርቡበት ሰዓት ላይ መሳይ የዛሬ ሳምንት አንጋፋውን አባት ታዲዮስ ታንቱን ሀሳባቸውን በነፃነት የገለጹትን ሰው የጥፋተኝነት ውሳኔ ወስነው 6 ዓመት ጽኑ እስራት ፈርደዋል። ታዲዮስ ታንቱ በባህላችን ሽማግሌ አይታሰርም ብሎ ስብሐት ነጋን የፈታው አብይ አህመድ ያውም ኃይል ያደርግበት ታዲዮስ ታንቱ ዘመድ የላቸውም ብሎ 6 ዓመት ጽኑ እስራት አስፈረደባት። መስከረም አበራ ትናንትና ፍርድ ቤት ቀርባ ተከላካይ አስፈረዱባት። የጥፋተኝነት ብይን ይሰጣቸው። እነ ክርስቲያን ታደለ እነ ዮሐንስ ቦያለው በሰላማዊ ትግል ተቃውሞ እናሰማለን ያሉት የጥፋተኝነት ብያኔ እያደረገ ተመልከተ። በሰላማዊ መንገድ መታገል እንደማይቻል እያሳየ እነታየ ደንዳን እያሰቃየ ፋኖችን ሰማይ መንገድ ደራላቸው እንዲፋር አይጋጭም። ተፈራዋራው ክላሽ አደረገ ብለዋል። ክላሽ አደረገ። የምትሰሩት ስራና የምትናገሩት ንግግር አብሮ አይሄድም። በሰላማዊ ጉዳይ ላይ የሚናገሩ ሰዎች ልክ አይደሉም ጠቅላይ ሚኒስትር ብለው በመናገራቸው እስር ቤት የምታማቅቋቸውን ሰዎች እያየ ማን ነው በሰላማዊ ጥሪያቸው የሚመጣው? ኢትዮጵያ ውስጥ የሰላም አየር እኮ ዝግ ሆኗል። ጠቅላላ ተዘግቷልና ይሄን የምታየው ምንድነው? መደንገጣቸውን ነው የምታየው። የሚናገሩትና የሚሰሩትን አያውቁም። ከትናንት ጀምሮ እስከ ዛሬ ድረስ አዲስ የሰላም ጥሪ ወንድሞቻችን ነው እንዴ? ለየትኛው ለሰላማዊ ጥሪ? ኢቭን ፓርላማ የገቡ የፓርላማ አባላት ሐሳባቸውን በመግለጻቸው ወኒ የሚቆለፍበት ኢትዮጵያ የምን ብርሃኑ ጁላ ገጥመሃል ብለዋል አይደል? ካሁን በኋላ የሰላም ጥሪ ይቆል። ሁሉም መስመር አለው፣ ሁሉም ገደብ አለው። ብዙ ጊዜ አንገቱን ተዘርፎ ያደነደነ ልብ ድንገት ይሰበራል፣ ፈውስም የለውም። ሁሌ ጊዜ አለው፣ ቦታ አለው። አንድ ነገር ሊሚቱን እስከሚያልፍ ድረስ ነው። ይሄ የአማራ ትግል ሲነሳ መሳይ አይተው ከሆነ ሁላችንም ዘግበነዋል። ይሄ የመጨረሻው ሰልፋችን ነው ተው ብለዋል። ያኔ የትም አይደርሱም ተብሎ ህወሓትን እንኳን ለጋራው ለቋጥኙ አንደነግጥም ማለት ህወሓትን ያሸነፉት ብቻቸው መስሏቸው። ኧረ ተው። አዎ ካሁን በኋላ ይሄ የመጨረሻ ሰልፋችን ነው። ካሁን በኋላ ሰይፍ ነው የምናነሳው አለ ህዝቡ ወጥቶ በየከተማው ላይ። አዲስ አበባ አትገቡም እገሌ አትገቡም እየተባለ ግፉ መሬት ጠቦት እዛ ላይ ሲደርስ ተው ተባለ። ሊሚት አለው ይላል መንግስቱ ኃይለማርያም። ሁሉም ነገር ሊሚት አለው። የአማራ ህዝብ ቤን ያሰበረው የመጨረሻው ሰልፋችን ነው አለ ተባለ። ጅራፍ ሲያጮህ የጅራፍ አብዮት ብላችሁ ቀደዳችሁ። ኧረ ጠመንጃውን የምችለዋለሁ ብሎ የጠመንጃ አብዮት ወጣላችሁ። እድሜ ለእናንተ። ይህን ነገር ያቀጣጥላቸው
እዚህ ደረጃ የደረሰው በምንም አይደለም፣ በእናንተ እብሪትና ጥቃት። ማዳበሪያ ስጡኝ ብሎ ጅራፍ እያጮሁ በሰላማዊ መንገድ ሲያደርግ የጅራፍ አብዮት የገበሬ አብዮት አላቸው። በመውዜሩ ማናገር እችላለሁ፣ ጥራይ ጫካው ጥራይ ድሩም ማለት እችላለሁ ብሎ በመውዜሩ አናገራል። ሁላችንም እንደምንመለከተው መሳይ አስገብራለሁ አንበረክካለሁ ብሎ ሄደውን የነብርሃኑ ጁላን ፍርክርክ ኃይል እንደምታየው እጁን እንደ ጭራሮ እያውለበለበ በየቀኑ እየገበረ ይመጣል። የድል ዜና ጠምቷቸው እነሱ የሚያሳዩት ቢያጡ በመከላከያ ገጻቸው ላይ ወጣቶችን ከሆነ ቦታ ሰብስበው ወይም ከገበሬዎች ትጥቅ ይሄ ቁመ ጠብቀኝ ይባል 3-4 መሳሪያ ያሉ ጽንፈኛውን ማድረክ ነው ይላሉ። እንደ ፋኖ ብትማርኩ ምን ነበር የሚል ያ ነው። ሌላው ይሄን ሰሞን ያስደሰተኝ መሳይና መግለጽ ያለብን አንዲት ሴት ጀነራል በኢትዮጵያ ቴሌቪዥን በተካሄደ ውይይት ላይ የተናገረችው ነገር ላይ አንዲት የምጠቅሳት ነገር አለ። ስለ ሰራዊቱ ከተናገረች አጀንዳ የተፈጠረ ሰራዊታችን በጦርነት ፈርሷል፣ ትርጉም ለሌለው ነገር መስዋዕትነት እያስከፈልነው ነው። ይሄ በጣም ነው ደስ ያለ። ይሄ የጦርነቱ ገጽታ ያሳያል። መሳይ እኛ ምንድነው የምንለው? የኛ ወታደሮች ለምንድነው በዚህ መጠን የሚማረኩት? አንድ የፋኖ ደግሞ ወታደር ይገርማል፣ መማረክ አይፈልግም፣ ከፈለገ ራሱን ያጠፋል እንጂ ለምንድነው ስንል የተለየ ተፈጥሮ ስላላቸው አይደለም። ሁሉም የሰው ልጅ እኩል የሰው ልጆች ናቸው። ፋኖዎችም ሌላው ተዋጊ። ነገር ግን በፋኖ በኩል ምንድነው እንደዛ ጀግና ያደረጋቸው ማለት ውስጣቸው ያለው ብሶት፣ ውስጣቸው ያለው እውነት፣ የጨበጡት ህዝባዊ ዓላማ ያኮ ነው፣ ሌላ አይደለም። በዚህ በኩል ስለምንድነው ቶሎ የሚማረኩት ካልካቸው ጀነራሉ አበደሰችው። እኛ ለዚህ ነው የአብይ አህመድ ሰራዊት ዓላማ ለሌለው ውጊያ ነው። ስለሌለ ዓላማ የሌለው ሰራዊት ደግሞ እጁን ነው የሚሰጠው፣ ለምን ቦታ አለው ነው የሚል እንጂ እኮ ሰራዊቱ ፈሪ ነው እያልን አይደለም። በትልልቅ ውጊያዎች ላይ ታይቷል። አሁን ግን ትርጉም አጥቶበታል። ከማን ጋር ነው የምዋጋው? ከማን ጋር ነው የምጋደለው አለና እዚህ ገና ጥይት ሲጮህ ነው በቃኝ እያለ እንደ ጭራሮ ይገባል። ያኛውን ደግሞ ያጀገነው ብሶት ስላለው ነው። ስለዚህ አሁን የመጨረሻው ደረጃ ላይ አድርገዋል። ያላቸውን መሳሪያ ሁሉ ተጠቅመዋል። መሳይ አለ የተባለ ድሮን አድርገዋል። በዚህ የፈጸሙት ነገር ቢኖር አብይ አህመድ ብርሃኑ ጁላ ነገ ጧት በሄግ ዘሄግ እዚህ ሆላል በሚገኘው የዓለም ወንጀለኞች ፍርድ ቤት እንደ ቀደምት አምባገነኖች ሁሉ እዛ ሲቆሙ ነው ማየት የምፈልግ። እልፍ ዜጎችን ጨፍጭፈዋል፣ ሴቶችን ደፍረዋል፣ ምድሪቱን አኬል ዳም አድርገዋል። የፋኖን ትግል ግን አንዲት ኢንች ወደ ኋላ አይደለም ባሉበት አላቆሙትም። ምስማር ሲመቱት ይጠነክራል። የፋኖ ኃይሎች ያ ሁሉ ነገር ወርዶባቸው ተቀጥቅጠው እንደወቅ እየነጠሩ የበለጠ እየገዘብ በትጥቅ ሁሉ እየተስተካከሉ አሁን የመጨረሻው ጫፍ ላይ ደርሰዋል። አንተ እንዳልከው አሁን የሚያስፈልገው ይሄ የፋኖ ኃይል ኢትዮጵያዊነቱን ህብሩን እየተላበሰ ቅድም እንዳልከው አንተ እንደጠቆምከው ሌሎች ወንድሞችና እህቶችን እያቀፈ በዲሞክራሲ በኩልነት የሚያምኑ በሀገራዊ አንድነት የሚያምኑት ጋር እየተወያየ እየተመካከረ የመጨረሻውን ምዕራፍ መገስገስ ብቻ ነው ያለው የሚል ነገር ነው እንጂ ከዚህ በኋላ የሚመለስ ነገር የለም። መሰለኝ ደረጃ በጣም ትልቅ መልእክት ያለው መቋጫ ነው የተጠቀምከውና በዚሁ ነው ዝግጅታችንንም የምናበቃው። በጣም ነው ማመሰግነው ደረጃ ሀብተወልድ። ብዙ ጉዳዮችን አንስተናል። እንግዲህ በመግቢያችን ላይ እንዳልነውም ይሄ ነፃ ቲዩብ የተሰኘውን መረጃ በትኩሱ የሚገኝበትን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ድጋሚ በማስታወስ ነው ለተመልካቾቻችን የምንለየው። ደረጃ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ ነኝ። ተመልካቾቻችን የዛሬው ዝግጅታችን በዚሁ ተጠናቋል። አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።